ሶሻሊዝም የሚባለው ሀሳብ ሲመጣ ክሬት ሲደረግ ወደ ዓለም ሲመጣ ወደ ኢትዮጵያ ከመምጣቱ በፊት ይሄ መንገድ ጠራጊ አልነበረም ወይ ፍቅር እስከ መቃብር የሚል ጥያቄ ያለኝ እኔ። አንድ ሀገር ላይ ስለ ኢትዮጵያ ደራሲያን የሆነ ጥናት ነገር ሳቀርብ ብዙዎቹ ተደንቀዋል። ይሄ ነገር እኛ ሀገር መምጣት አለበት፣ አፍሪካ መልመድ አለበት ብለው በቅንዓት መልስ ሰጥተውኛል። ክንዴን የምትይዘኝ ምንድነው ምናምን አላወቁትም ነበር። ጌታዬ በቃ ካሁን በኋላ አብቅቶልዎታል ብሎ የሚያሳይ ስራ ነው ማለት ነው። ምን እንደሆነ በማናውቀው ሁኔታ በጣም ተጽዕኖ እያደረገብን እየደጋገምን የምንሰራው ጭብጥ ሆኗል። ምናልባት ከዛም በፊት ከፍቅር እስከ መቃብርም በፊት እንደዚህ አይነት ጭብጥ ይማርከን እንደሆነ እንደ ማህበረሰብ እሱም ጥናት ሊፈልግ ይችል ይሆናል። በኢትዮጵያ የመጀመሪያው ነው ወይ? ልብ በሏት ይችል በኢትዮጵያ ውስጥ የስዕል ገላጭነት የመጀመሪያው ነው ወይ ብንል አይደለም። እንቆጳ ጽዮን ሚስቴ እንጂ የሀሳብ ተካፋይ አይደለችም ይላል እና እንደዚህ አይነት ነገሮችን ለምንድን ነው ደራሲዎች ብንፈልግ ብዙ ቃላቶች አሉ ለማለት ቀጥዬ የምጠራው መዓዛ ወርቁን ነው። መዓዛ ወርቁ የሬዲዮ ድራማዎችን ጽፋለች፣ የመድረክ ድራማዎችን ጽፋለች፣ ተከታታይ ቴሌቪዥን ድራማዎችን ታቀርባለች። በእነዚህ ሁሉ እናቃታለን። ከእጅግ በጣም ከምንወድላት ስራዎች መካከል ከመድረክ ብንጠቅስ ከሰላምታ ጋር በጣም የተለየ አቀራረብ ነው። ወድጄ መልሼ መላልሼ ያየሁት እመጌቶች እነዚህ ይጠቀሳሉ። መዓዛ የሬዲዮ ድራማም ትጽፋለች። ሸገር ኤፍኤም ላይ የተላለፉ ብዙዎች አሉ። በተለይ የወፍ ቋንቋ ስንት ክፍል ነው? ረጅም ነበረ። ሬዲዮ ፋናም ሸገርም ላይ የተላለፉ ብዙ አሉ። ደርሶ መልስ፣ ፖዚያ፣ አላውቅም አናውቅም የታዩላት የተወደዱ ናቸው። በተለይ ደርሶ መልስ ቋንቋው፣ አዘገጃጀቱ ትጽፋለች፣ ታዘጋጃለች። በፊት ደግሞ ትተውን ነበረ። መዓዚ ድርሰቶቿ በውጭ ሀገር ቋንቋ የተተረጎሙላት ኢትዮጵያ ውስጥ ብቻ ሳይሆን በሌሎችም የአፍሪካ ሀገራት ፐርፎርም የተደረጉ በምርጥ ስብስብ ሲወጣ እዛ ላይ የተካተቱ ስራዎች አሏት። የኢትዮጵያ ቲያትር 100ኛ ዓመት ሲሞላው ደግሞ ሼክስፒር ኢትዮጵያዊ ነው በሚለው ቲያትሯ እናውቃለን። እሷ ጻፈች ከተባለ እሷ አዘጋጀች ከተባለ ለየት ያለ ነው ማለት ነው። በተለይ ከቅርብ ጊዜ ወዲህ ስለ ቲያትር የተሰኘ የቲያትር ማህበር ነው አይደል የምንለው ቲያትር ቡድን ተቋቁሞ በዚህ ጉዳይ ላይ ደረጀት ያለ ነገር እንዲሰራ ጥረት እያደረገች ትገኛለች። ፍቅር እስከ መቃብር በ60ኛ ዓመቱ መዓዛ ወርቁ የምታይበት መንገድ አለ። እንደምታዩት ወደ ተከታታይ ቴሌቪዥን ድራማ ተጀምሮ ነበር፣ ቆመ። ቴዲ አፍሮ የሰራው ሰብልዬ አይተናል፣ ክሊፑ አለ። እንደነዚህ አይነት ነገሮች ሲሰሩ ተግዳሮታቸው ምንድን ነው? እስኪ አንድ ነገር በያል እናት ምን እንደምትል የምንሰማው እኔም ከእናንተ ጋር አሁን እዚህ ሆኜ ነው ማለት ነው። መዓዛ ወርቁ አመሰግናለሁ። በመጀመሪያ ፍቅር እስከ መቃብር እንኳን አደረሳቸው ማለት እፈልጋለሁ። እንኳን አደረሳቸው ምለው በመጽሐፉ ውስጥ ያሉትን ገጸ ባህሪያት በሙሉ አንድም ሳይለይ ከነፍስ ዘርተው መጥተው ተወደው ከአንባቢዎች ጋር ረጅም ዓመት አብረው ስለኖሩና 60 ዓመት ስለሞላቸው ገጸ ባህሪያቱ በሙሉ ደራሲው መንፈሳቸው፣ ሀሳባቸው፣ ነፍሳቸው፣ ፍልስፍናቸው፣ እምነታቸው ተወልዶ 60 ዓመት ስለሞላው እንኳን አደረሳቸው እነሱ። እኛም እንኳን አደረሰን። ዝም ብዬ ስመጣ የሚመጣብኝ ድምጽ የነበረው ፍቅር እስከ መቃብር የሚለው ድምጽ ነው እና ያ የዋሽንት ድምጽ የለም ትረካ ላይ የምሰሙት ፍቅር እስከ መቃብር። ዝም ብዬ ርዕስ ልስጠው አልኩኝና የማቀርበውን ነገር ርዕስ ብሰጠው ምንድን ነው ሊመስል የሚችለው ነገር? ጥናት አይደለም፣ ጥናት ላይ የተመሰረተ ነገር ስላልሆነ የማወራው ነገር ሁሉ የግል ምልከታዬ ነው። ስለዚህ የማሳስተው ነገር ካለ ከወዲሁ ይቅር በሉኝ እላችኋለሁ። ርዕሴ ግን ፍቅር እስከ መቃብር ከመደረስ እስካሁን ድረስ ብለው ያስኬደኛል አልኩኝ። ከመደረስ ከመወለዱ ከመምጣቱ እስካሁን ድረስ ያለው ምን ይመስላል ብዬ ዝም ብዬ በወፍ በረር ይሉታል አይደል?
ዝም ብዬ ገለብ ባረገው አለፍ አለፍ ብልበትና በተለይ ፍቅር እስከ መቃብር በአማርኛ ስነ ጽሁፍ ታሪክ ስም ካላቸው ግዙፍ ስም ካላቸው ስራዎች አንዱ ስለሆነ ተደጋግሞ የታተመ ስለሆነ በስፋት የተሰራጨ ምናልባት ምን ያህል ኮፒ እንደተሰራጨ ባላቅም በስፋት ከተሰራጨ በጣም ካነጋገረ ጥናት ከተሰራበት ከተተነተነ ከተመረመረ ከተወደደ ዘመናዊ አማርኛ ስነ ጽሁፍ አንዱ ስራ በመሆኑ እስካሁን ድረስ እያነጋገረን ስላለ ዛሬ እንኳን በብዙ ፈርጅ እያነጋገረን ስላለ ይሄ ስራ እኮ ብራንድ ነው ብዬ ተነሳሁኝ። ብራንድ ነው ማለት መለያችን ነው፣ የስነ ጽሁፍ መለያችን ነው፣ ብራንድ ነው እና ይህን ብራንድ ስራችንን የ20ኛው ክፍለ ዘመን ብራንድ ስራችንን ዘመናዊ ስነ ጽሁፋችንን ምን አደረግ ነው፣ እንዴት አድርገን በተለያየ መልክ ሪክሬት አደረግ ነው ወይም መልሰን ወለድ ነው፣ ሪፕሮዲውስ አደረግ ነው፣ መልሰን ሰራ ነው የሚለውን ነገር ዝም ብዬ ወደኋላ ለማየት ሞከርኩኝ። 60 ዓመታት ከመጽሐፍ ወደ ሌላ ቅርጽ ተቀይሮ አይተናል ወይ? እንዴት ሆኗል? ታግዟል ወይ? ህያው ሆኗል ወይ? የሚል ከንባባችን ወደ ተለያዩ የስሜት ህዋሳታችን እንዴት አድርገን የመነዘር ነው? መልኩን እያቀየርን አነበብ ነው ወይ? ዳሰስ ነው ወይ? አየነው ወይ? አሸተት ነው ወይ? ለየትኛው የስሜት ህዋሳችን እንዲሆን አድርገን ደግመን ፈጠር ነው የሚል ጥያቄ ነው የመጣብኝና አብራችሁኝ እንድታስቡ አብራችሁኝ እንድጠይቁ ብቻ ነው የምፈልገው። ድምዳሜ የለኝም። ጥናት አይደለም ያው እንዳልኳችሁ እና ሙከራዎችን ዝም ብዬ አለፍ አለፍ ነገር እያልኩኝ ልጅ የታተመው በ1958 አይደለ? ስንት እንዳልኳችሁ ስንተኛ እትም ላይ እንደደረሰ አሁን እኔ አላቅም። ስንተኛ እነዚህ ዳታዎች ግን ያስፈልጉናል። አንዳንድ ጥያቄዎችን ሳነሳ ለካ የለም ይሄ ዳታ የሆነ ቦታ መቀመጥ አለበት መኖር አለበት የሚለው ጥያቄ እንዲኖረን ያህል ነው። ምን ያህል ኮፒ ታተመ? ስንት ሺህ ታተመ? ህጋዊ ባልሆነ መንገድ ወይም ህጋዊ በሆነ መንገድ ስለሚሰራጭም ደግሞ እንዴት ነው? የቱ ጋር ነው ያለው? የቱ ጋር ነው የተቀመጠው የሚለውን ጥያቄ አለ። በመጽሐፍ መጀመሪያ ታትሟል፣ አንብበነዋል። ከዛ ደግሞ በ1970ዎቹ ይመስለኛል፣ በትክክለኛ ቀኑን አላቅም፣ ጥናት አላረኩም እንዳልኳችሁ። ግን በኢትዮጵያ ሬዲዮ አምራችነት ወይም ፕሮዲውሰሩ የኢትዮጵያ ሬዲዮ ሆኖ በመጽሐፍት ዓለም የሬዲዮ ፕሮግራም ላይ በተዋናይ ወጋየሁ ንጋቱ ቀረበ። ፍቅር እስከ መቃብርን እኔ ጻፍኩት፣ ወጋየሁ ነፍስ ዘራበት። እኔ ከጻፍኩት ይልቅ አንተ በህዝቡ አእምሮ የሳልከው ይበልጣል ብለው አድናቆታቸውን ገልጸውለታል ይባላል ደራሲው። በጣም ጥሩ አድርጎ ስለተረከው አሁን ድረስ እንዳልኳችሁ ቅድም ፍቅር እስከ መቃብር የሚለውን ድምፅ የጌትነት ነው ያለው። ካነበብኩት በላይ ድምፁም አብሮን ስላለ ማለት ነው። በጆሮአችን ሰምተነዋል። በ2005 ዓ.ም በፈረንጆች ላቭ አንቱ ክሪፕት በሚል በሲሳይ አየነው ወደ እንግሊዝኛ ቋንቋ ተተርጉሟል። በበይነ መረብ በኦንላይን ይገኛል። አሁንም እየተነበበ ይገኛል። ህትመቱ ምን ያህል ስፋት እንዳለው ማን እያነበበው እንዳለ ስንት እየተሸጠ እንዳለ ምንም እኔ የማውቀው መረጃ የለም። ምናልባት ባለቤቶቹ ሊያውቁ ይችላሉ። ሌላው ደግሞ በ1990ዎቹ መጀመሪያ ይመስለኛል ምናልባት ካልተሳሳትኩኝ 1994 ሜጋ ማስታወቂያ የሙሉ ጊዜ ፊልም አድርጎ ሊሰራው ከደራሲው ጋር ተፈራርሞ ነበረ። ያኔ ነው ለመጀመሪያ ጊዜ እሳቸው ራይታቸውን በተለየ ቅርጽ እንዲሰራ የሰጡት። እኔ በጣም አስታውሳለሁኝ እና ያን ውል ተፈራርሞ ወደ ስራ ሳይገባ ነው ደራሲው ህይወታቸው ያለፈው። እሱ ተያይዞ ነው እንግዲህ አሁን የቅርብ ጊዜው የፍቅር እስከ መቃብር ተከታታይ የቴሌቪዥን ፊልም የተወለደው። ከዛ 2009 ላይ በማያ ፊልም ፕሮዳክሽን አምራችነት ማር እስከ ጧፍ እንደምታስታውሱት በቴዲ አፍሮን በቴዎድሮስ ካሳሁን የተለቀቀው የሙዚቃ ቪዲዮ አለ። እሱ 9 ደቂቃ ከ55 አካባቢ ቆይታ ያለው ዳይሬክተሯ አምለሰት ቡጬ ነበረች። ሲኒማቶግራፈሩ ሰው መሆን ይስማው ነው። አውቄ ነው የጠቀስኩት ሰው መሆን ይስማው። አሁን ከኋለኛው የቴሌቪዥን ተከታታይ ፊልም ጋርም ራሱ ታሪክ ስላለው ማለት ነው። ከዛ 2017 ላይ ባለፈው አዲስ ዓመት ላይ ሰው መሆን ፊልምስ ተዘጋጅቶ በኢትዮጵያ ብሮድካስቲንግ ኮርፖሬት ፕሮዲውሰርነት በ4 ክፍሎች መተላለፍ የጀመረው ፍቅር እስከ መቃብር እንግዲህ ከህጋዊ ወራሾች ጋር በነበረው አለመግባባት ጉዳዩ በህግ ተይዞ ይዘው ተቋርጧል። 4 ክፍሎችን ተመልክተናል። መቼ እንደሚቀጥል አናቅም፣ እንናፍቃለን። በዛ ሁኔታ ላይ ይገኛል። 2017 ላይ በዛው አመት የፍቅር እስከ መቃብር ተከታታይ ፊልም ስቶሪ ቦርድ አለው። በጣም ፊልም የምለው አውቄ ነው በነገራችን ላይ ተከታታይ ፊልም የምለው እንደ ፊልም ስለተሰራ ነው እና ስቶሪ ቦርድ ተሰርቶለታል። ያ ስቶሪ ቦርድ ማለት ከመቀረጹ በፊት በስዕል የተገለጸ በዲጂታል አርት የተሰራ አለ። እሱን የሰራችው ስኬች አርቲስት ምዕራፍ ግሩም ትባላለች። በሀያት ሬጀንሲ ሆቴል
በፈንደቃ ባህል ማዕከል የደራሲው ስዕል የሚባል አውደሪ አቅርባ ነበረ። እነዛን ስቶሪ ቦርዶች እንዳለ አምጥታቸው ዲስፕሌይ አድርጋቸው ነበረ። በጣም ያምሩ ነበረ። እኔ በቦታው ተገኝቼ አይቻለሁ። እንግዲህ ፍቅር እስከ መቃብር ከታተመ አንስቶ የተለያየ አካዳሚክ ማህበረሰብ አጥንቶታል፣ ተመራምሮበታል፣ ተነጋግሮበታል። በከፍተኛ ትምህርት ተቋማት ቤተ መጻሕፍትም ይገኛል። በተለያዩ ትምህርት ክፍሎች በተለያየ መስክ ጥናት ተደርጎበታል። ሌሎችም ይኖራሉ። አንዱ የሌለን ዳታ እሱ ነው። መቼ እንዴት ተሰራ፣ የቱ ጋር ተቀመጠ፣ የተደረገበት ምርምር የት ነው ያለው ምናምን የሚለው ዳታ የለንም። በሌላ ሀገር ቢሆን ግን እነዚህ ብቻ ሳይሆኑ ሌሎችም ይሄንን ብራንድ ልንሸጥ ወይም ልናስተዋውቅበት የምንችልባቸው ብዙ መንገዶች ይኖሩ ነበር ከሚል ቁጭት ጋራ ምን ሊሆን እንደሚችል ዝም ብዬ አስብኩት። ለምሳሌ በሌላ ሀገር ቢሆን ይህ ብራንድ ይሄኔ በቃ ሬዲዮ ላይ ተሰምቶ ብቻ አይቀርም ነበረ። ኦዲዮ ቡክ ነበረ፣ በኦዲዮ ቡክ መልክ እየተሸጠ ነበረ። ሙዚቃዎች ተደጋጋሚ ተሰርተዋል። እነዛ ሙዚቃዎች ቀጥታ ከስራው ጋር ግንኙነት ባላቸው ወዲያው የምናስታውሳቸው የሆኑ ነበረ። 4 ወይም 5 ፊልሞች ወይም ከዛ በላይ ፊልሞች ተሰርተውበት ነበረ በትንሹ። ምክንያቱም አንድ መጽሐፍ በተለይ ፍቅር እስከ መቃብር እኔ ሳየው በጣም ብዙ ሌየር፣ ብዙ የተለያየ መልክ ያለው ስለሆነ 4 ወይም 5 ሰዎች ከዛ በላይ የሆኑ ሰዎች መጥተው ቢሰሩት የተለያየ መልክ፣ የተለያየ ማንነት ሰጥተው፣ የተለያየ ትርጉም ሰጥተው ሊሰሩ ስለሚችሉ ብዙ አይነት ፊልም ሊወጣው የሚችል ነበረ አንዱ ስራ ብዬ አስባለሁ። በተከታታይ ቴሌቪዥን ድራማ ተሰርቶ ይሄኔ ሌላ ሀገር ቢሆን አልቆ ተሸልሞ ስንት ታሪክ ተሰርቶ ፊልሙ የተሰራበት አመት ነበር የሚከበረው ብዬ አሰብኩኝ። ፍቅር እስከ መቃብር የሚል ቪዲዮ ጌም ይኖረን ነበረ። ወደ ቲያትር ለውጠ ነው ይሄን ቲያትር ቤቶቻችን ላይ ይኖር ነበረ። ፍቅር እስከ መቃብር ልብስ አሰርተን እንለብሰው ነበረ። የመጽሐፉ ሽፋን በጣም አሪፍ ዲዛይን አለው እና ይሄን የሆነ ቦታ ላይ ምልክት ነበረ፣ ማንረሳው ምልክታችን ነበረ። ይሄን ቅርጽም ቆሞለት እየተጎበኘ እየተዳሰሰ ሊሆን ይችል ነበረ። ፍቅር እስከ መቃብር የተሰራበት አካባቢ ታሪኩ የተጓዘበት ታሪክ ሁሉ ቋሚ የቱሪስት መስህብ ሆኖ በጣም ብዙ የቱሪዝም ገቢ ያመጣ ነበረ። ይሄኔ ፍቅር እስከ መቃብር የሚል ምግብም ይኖር ነበረ አልኩኝ። ሌላ ደግሞ ፍቅር እስከ መቃብር በቀላል አማርኛ ለልጆች ወይም ደግሞ የዘመኑን ቋንቋ ያገናዘበ ሌላ ህትመት ሊኖረን ይችል ነበረ። ምክንያቱም ሌላ ሀገር ይደረጋሉ። ክላሲካል ስራቸውን ሲምፕሊፋይድ ይሉታል፣ ቀለል አድርጎ አሳጥሮ ወይም ደግሞ አቅልሎ ማቅረብ ተደራሽ እንዲሆን ማለት ነው። በጣም በብዙ መልኮች ይታይ ነበረ። ፍቅር እስከ መቃብር በክብሩ፣ በብራንዱ፣ በተወዳጅነቱ መጠን ልንጠቀምበት ያላስቻለን ወይም ያጣናቸው እድሎች ዋናዎቹ ችግሮች ምንድን ናቸው ብዬ ዝም ብዬ አሰብኩኝ እና በራሴ ግምገማና መልከታ 3 ነገሮች ሊሆኑ ይችላሉ አልኩኝ። ከተስማማችሁ ታግዙኛላችሁ። የመጀመሪያው የቅጂና ተዛማች መብቶች ጉዳይ ወይም ክፍተት ነው። ሁለተኛው ገበያ መናቅ ብየዋለሁ። ሶስተኛ ስነ ጽሁፋዊ ቅርስና የጠራ ግንዛቤ ደግሞ ያስፈልገናል። እነዚህን 3 ነገሮች ብቻ አነሳ አድርጌ ነው ማብራራው። የቅጂና ተዛማጅ መብቶች ጉዳይ ክፍተት አለ የምለው ለምሳሌ ከስራው ባለቤቶች እንደምታውቁት የኢትዮጵያ ቅጂና ተዛማጅ መብቶች በደራሲው እስካሉ በህይወት እስካሉ ድረስ የደራሲው ነው። ከዛ ካለፉ በኋላ ግን 50 ዓመታት የወራሾቻቸው ነው። ከዛ በኋላ ነው የህዝብ ሀብት የሚደረገው። እኛ ሀገር ባለው ተለምዶ እኔም እንደማየው ፍቅር እስከ መቃብር ብቻ ሳይሆን ሌሎችም የኪነ ጥበብ ስራዎችን ለመስራት ባለቤት ከሆኑ ሰዎች ራይት ወይም ደግሞ መብትን ለመቀበል በሚደረግ ሂደት በጣም አታካች የሆነ ምልልስ፣ አለመግባባት፣ ውዝግብ አሁን እንደምናውቀው ክስ ድረስ ይኬዳል እና እሱ በጣም የሚያበረታታ አልሆነም። እንኳን መጽሐፍ ብቻ አይደለም የሰዎችን ግለ ታሪክ ራሱ ወደ ፊልም ለመቀየር በጣም ዲስከሬጅ ያደርጋል። ይሄ ደግሞ ሌላ የማይጠበቅ አይነት የጎንዮሽ ጉዳት አምጥቷል ብዬ አስባለሁኝ። ይሄ ክፍተት የፈጠረው ወይም ደግሞ ይሄ አለመግባባትና ጊዜ የወሰደው ነገር ያደረገው ነገር አንዱ ነገር አውቀንም ሆነ ሳናቅ ከመጽሐፉ ላይ በፈለግነው መንገድ መውሰድ፣ ስርቆት ላለማለት ነው። በተለያዩ መንገድ ተጽዕኖ መደረግ ማለት ነው። ይህ መጽሐፍ አሁን ለዚህ እንዳለ ጋብዞኝ ከመምጣቴ በፊት አንድ ጊዜ ገረፍ እያደረግኩኝ አንብቤው ነበረ። ገረፍ ሳይሆን በደንብ አንብቤዋለሁ አንድ ጊዜና ሳነበው የታየኝ ነገር በጣም በርካታ የአማርኛ ፊልሞቻችን መሰረት እንደሆነ
ስታዩት ተከታታይ ቴሌቪዥን ድራማም ታያላችሁ። እኔ ራሴን አግኝቻለሁ በአበጀ በለው በኩል። ቀጥታ መጽሐፉን አንወስድም፣ ግን በሆነ መንገድ ኢንስፓየር ተደርገናል። ይሄ ደግሞ ሊሆን የሚችለው የሚመስለኝ ምንድን ነው በልጅነታችን ቆይተን ካነበብነው በኋላ መልሰን ሳንከልሰው እንቀርና ከዛ የራሳችንን ድርሰት በምንጽፍበት ጊዜ አዲስ ስራ ያመጣን ይመስለናል። ግን በሆነ መንገድ ኢንፍሉዌንስ ተደርገናል ወይም ተጽዕኖ ደርሶብናል። ከሆነ ስራ እያመጣን ነው። ይሄንን ክፍተት ማቀራረብ የሚችለው የሚመስለኝ በጣም በርካታ ምርምሮች፣ ንግግሮች፣ በስነ ጽሁፍ ስራዎቻችን ላይ የሚደረጉ ጥናቶች እና ውይይቶች በአካዳሚክ ማዕከል ውስጥ ብቻ የታጠሩ ናቸው። ስራ የሚሰራበት ቦታ ላይ ንግግር ሳይሆን ስራ ነው ያለው። ሁለቱን እንዴት አድርጎ ማጋባት እንደሚቻል ገና ያወቅንበት አልመሰለኝም። ስለዚህ እሱን ክፍተታችንን ስራው ሪክሬት እየተደረገ ነው፣ እየተሰራ ነው፣ በሆነ መንገድ ተጽዕኖ እያደረገ ነው። ተመለስ ብላችሁ ብታዋቸው ለምሳሌ የአማርኛ ፊልሞቻችን ጭብጥ ብታዩ ጭብጥ ብሎ ነው የምንወስደው። ለምሳሌ ፍቅር እስከ መቃብር አንድ ትልቅ ባላባት ልጅን አይመጥንም የሚባል ልጅ መውደድ ነው። አንድ የሀብታም ሴት ልጅን አንድ ድሃ ወንድ ሲወድ ስነ ልቦናችን ይሁን ወይም ደግሞ ለዚህ ጭብጥ ያለን በጣም ቅርበት ይሁን ምን እንደሆነ በማናውቀው ሁኔታ በጣም ተጽዕኖ እያደረገብን እየደጋገምን የምንሰራው ጭብጥ ሆኗል። ምናልባት ከዛም በፊት ከፍቅር እስከ መቃብርም በፊት እንደዚህ አይነት ጭብጥ ይማርከን እንደሆነ እንደ ማህበረሰብ እሱም ጥናት ሊፈልግ ይችል ይሆናል። ተጠንቶም ሊሆን ይችላል፣ አላቅም። ከጥናት ከባቢዎች ውጪ ስላለውኝ ብዬ ነው ማስበው። ያለ ፈቃድ ወይም በባለቤቶቹ የባለቤቶቹን ፈቃድ ምናልባት ደግሞ ክሬዲትን መስጠት ይቻል ነበር ብዬ አስባለሁ። ኢንስፓየር ያደረገን ወይ መነሻ የሆነኝ ይሄ መጽሐፍ ነው፣ ይሄ ጭብጥ የተነሳው ከዚህ ነው ብሎ መጠቀስ ይቻል ነበረ። ለምሳሌ ጉዱ ካሳን ብንወስድ ለምሳሌ የእብድ ገጸ ባህሪ በመጽሐፎች ውስጥ የደራሲው አፍ ነው ይባላል። በቲያትሮቻችን፣ በተከታታይ የቴሌቪዥን ድራማዎቻችን፣ በፊልሞቻችን ላይ የደራሲውን አፍ የልባቸውን የሚያወሩ በተለይ የመንግስት አካላትን ልኩን የሚነግሩ የሚባሉ ገጸ ባህሪያት የመጣው ከየት ነው? እሱን ራሱ መመርመር የሚያስፈልግ ይመስለኛል። ሳናቀው የተዋስናቸው ብዙ ነገር አለ ከዚህ መጽሐፍ ብዬ ዝም ብዬ እያሰብኩት ስለሆነ ነው። ለዚህ ግን መፍትሄው የሚመስለኝ ያው የህዝብ እውቀት ማድረግ ያስፈልጋል፣ ጥናቶችን፣ ምርምሮችን የሚል እንትን አለኝ። ሌላው ደግሞ የፕሮዲውሰሮች ወይ የአምራቾች ራዕይ ጠባብነት ነው ብዬ አስባለሁ። ምክንያቱም ከኮፒራይት አልወጣውም። ለምሳሌ ፕሮዲውሰሮች ስል ለምሳሌ ጥሩ ማሳያዬ በኢትዮጵያ ሬዲዮ የተተረከው የፍቅር እስከ መቃብር ታሪክ ከተተረከ በኋላ የት ነው ያለው? ማን እጅ ላይ ነው ያለው? አሁን ዩቲዩብ ላይ ብትገቡ በ11 ሰዓት በጥሩ ጥራት በሌለው ሁኔታ ይገኛል። ሰዎች ያዳምጡታል። ማን ነው እየተጠቀመበት ያለው? እንዴት ነው እየተሸጠ ያለው? በኦዲዮ ቡክ ተደርጎ በዚህ ዘመን ባለቤቶቹም አምራቹም ሊጠቀምበት በሚችል ሁኔታ መስራት አይቻልም ወይ? ያኔ ሲሰሩት ይሄንን እዚህ ሊደርስ እንደሚችል ላያስቡ ይችላሉ። ነገር ግን ሁልጊዜ አዳዲስ ቴክኖሎጂ በመጣና አዳዲስ እድል በኖረው ቁጥር ስራዎች እሱን እድል መጠቀምና ገበያውን ማስፋት ይችሉ ነበረ። እሱን ማድረግ አልተቻለም። አዳዲስ ፕላትፎርሞች ሲመጡ እየባከነ እንደውም ስራው ላይ ላለፉበት ሰዎች ለስርቆት ዳርጎታል ብዬ አስባለሁ። ሌላው የቴሌቪዥኑ ፊልም ነው። ተከታታይ ቴሌቪዥኑ ፊልም ሲሰራ አይታችሁት ከሆነ 4 ክፍል ነው የተሰራው። በዚህ በ4 ክፍሎች ውስጥ ያየው ተመልካች በጣም ጥቂት ነው። ዩቲዩብ ላይ ነው እድሜው ያበቃው ብዬ ነው ማስበው። እንደዛ መደረጉ ራዕዩን ከፍ አድርጎ ያለ ማሰብ ችግር ነው ብዬ አስባለሁ። አንደኛ ነገር ፍቅር እስከ መቃብር በአማርኛ ቋንቋ የተጻፈ ልብ ወለድ ነው። እሱ ልብ ወለድ በሌላ ቋንቋ ለሌላ ቋንቋ ተናጋሪ ለሚሆን ለሀገር ውስጥ ተመልካች እንዲቀር ማድረግ ይቻላል በተለያየ የሰብታይትል አማራጭ። እሱ አልተደረገም። እንዲሁም ከሀገር ውጭ ላሉ ሰዎች ደግሞ በውጭ ሀገር ቋንቋዎች እንዲሰራጭ ማድረግ ይቻል ነበር። እሱ ማድረግ አልተቻለም። በጣም በጠባብ ራዕይ ምን እንደተፈለገ ግቡ ግልጽ ባልሆነ ሁኔታ ነው የተላለፈው እና ትልቅ እድል ነው። ያንን እድል በጣም አሳጥሮታል ብዬ አስባለሁ። ይሄንን የምልበት ምክንያት ምንድን ነው? ብዙ ጊዜ አንድ የስነ ጽሁፍ ስራ ወይም አንድ ታሪክ ከተነገረ በኋላ ገበያ ላይ ሌላ ሰው ደግሞ የመስራት እድሉ ያከትማል። ለምሳሌ ፍቅር እስከ መቃብር በፊልም ተሰራ ከተባለ ሌላ ሰው ስለ ፍቅር እስከ መቃብር ማሰብ ያቆማል። ይሄ ብቸኛ እድሉ ሊሆን ይችል ነበር እና ይሄ ብቸኛ እድል እንዴት ነው የተሸጠው? የት ድረስ ነው መሄድ ያለበት የሚለው ግብ መቀመጥ ነበረበት ብዬ አስባለሁኝ። እኔ ሳየው በጣም እኔን በግሌ ስላሳዘነኝ ነው።
እንደገና ደግሞ አንዳንድ ጊዜ የኮፒራይት ምንድነው የቅጂና ተዛማጅ መብቶች ፕሮዲውሰሮች ሲወስዱ በሙሉ ጠቅልሎ ሀሳቡን የመውሰድ ነገር አለ። ሌሎች ሀገራት እንደምታዩት አንዳንድ ታሪኮች 3ም 4ም የአምራች ድርጅቶች ሊገዙትና በተለያየ መልክ ሊሰሩት ይችላሉ። እሱን ያግዳል። ባለቤትነትን አስተላልፎ አንቆ የመያዝ አይነት ነገር ያደርጋል። ብሮድካስት ሲደረግም ብሮድካስት ለምሳሌ ለ20 ዓመት ነው ፈቃዱ የሚሰጠው። 20 ዓመት በኋላ ሌላ ሰው እንዲሰራበት ወይም ያ ፈቃድ ያበቃል ማለት ነው። ግን እኛ ጋር ፍቅር እስከ መቃብር ብቻ አይደለም፣ ተከታታይ ቴሌቪዥን ድራማዎች፣ ድርሰቶች ማናቸው የሚገዙ ከሆነ ሙሉ መብታቸውን ለዘላለም አሳልፈው የሚሰጡት። ይሄ ምናልባት ወደፊት ሊቀረፍ ይችላል እንግዲህ ፈጠራ ስራ ውስጥ ያሉ ሰዎች እምቢተኝነት ባሳዩ ቁጥር ብዬ አስባለሁኝ። ሁለተኛው ገበያ መናቃችን ያመጣብን ነገር ነው ብዬ አስባለሁ። ያጣነው እድል ነው እኔ የምለው። በጣም ይሄ ያመለጠን ነገር ያልተጠቀምንበት፣ በተለይ ፍቅር እስከ መቃብር ላይ የምለው ነገር በዓለም አቀፍ ገበያ ገጽታችንን ልንገነባበት የምንችለው ነበር። ይሄ አንድ ስራ ብቻ ሳይሆን በጣም በርካታ የስነ ጽሁፍ ስራዎቻችን፣ የታወቁ የስነ ጽሁፍ ስራዎቻችን የሶፍት ፓወራችን እንደ ሀገር የሶፍት ፓወራችን ወይም ደግሞ ተጽዕኖ መፍጠሪያችን፣ መልካም ገጽታ የመገንቢያችን መሰረቶች ናቸው። እነሱን ወደ ተለያየ ሀገር ወስደን መሸጥ የምንችልበትን እድል አልተጠቀምንበትም፣ ገና አልተጠቀምንበትም። 60 ዓመት ትንሽ አይደለም በነገራችን ላይ ለአንድ ሀገር ወይም አንድ ሀብት ሲገኝ፣ አንድ መንፈሳዊ ሀብት ወይም የስነ ጽሁፍ ሀብት ሲገኝ እሱን ሸጦ ለሀገር ጥቅም እንዲ ሸጦ ስል ገበያ ስል እንደ ነጋዴ እንዳታስቡት፣ እንደ ማስተዋወቅ እንደ ከፍ እንደማረክ እና ራሳችንን እንደ ማጉላት እና ከአንድ በጣም ጥሩ ነገር ከጥሩ ምርት ጋር ራሳችንን የማዛመድና እኛ እኮ እንዲህ ማሰብ እንችላለን፣ እንደዚህ አይነት ማህበረሰብ ነን፣ ስልጣኔያችን እዚህ ጋር ነው፣ ከዚህ ተነስቶ እዚህ ነው የመጣው ብለን ራሳችንን የምናይበት መስተዋት ስለሆነ ነው ብዬ ነው የማስበው። ሌላው ስነ ጽሁፋዊ የስነ ጽሁፍ ቅርስ ላይ የጠራ ግንዛቤ ያስፈልገናል ብዬ አስባለሁ። እሱ ምንድነው? ሃይማኖታዊ መጽሐፍትን ወይም የብራና ጽሁፎችን እንደምንመዘግበው ሁሉ የስነ ጽሁፍ በተለይ የዘመናዊ ስነ ጽሁፍ የልብ ወለድ ስራዎቻችን ይመዘገባሉ፣ የቅርስ ናቸው ተብለው። ማን ነውስ ይሄንን ማድረግ ያለበት? ከዛ በኋላ እነሱ ቅድም ካልኩት ከገበያ ጋር ሶስቱም ተያያዥ ናቸው። በነገራችን ላይ ከገበያ ጋር ተገናኝተው የኛ መገለጫ እንዲሆኑ ማድረግ ይቻላል ወይ? እሱን ማድረግ ያልቻልንበት ምክንያት ምንድን ነው? አለበለዚያ እኛ ማንን ብለን ነው የምናወራው? ማንነታችንን ወይም ማህበረሰባችን ይሄን ይመስላል ታሪካችን ይሄ ነው የምንልበትን የሚያሳየንን ስራ ወይም ሀብታችንን መቼ ነው መጠቀም የምንጀምረው የሚል ዝም ብሎ ቁጭት ነው ያደረብኝ። ሲጠቃለል እንግዲህ ቅድም ዶክተር ታዬ ሐዲስ ዓለማየሁ ጠቅላይ ሚኒስትር እንዲደረጉ ጥያቄ ሲቀርብላቸው ፕሮግራማችሁ ምንድን ነው ብለው ጠየቁ ያሉትን አየሁኝና እኛ ግን እንደ ህዝብ ፕሮግራማችን ምንድን ነው? እኛ ራሳችን ፕሮግራማችን ምንድን ነው? ስነ ጽሁፋችን ላይ በተለይ ኔሽን ቢልዲንግ ላይ ምን ለማድረግ ነው ያሰብነው? ምንድነን? ታሪካችን ምንድን ነው? ማንን እንደ ሀገር ወዴት መሄድ ነው የምንፈልገው የሚለውን ነገር እንደዚህ ሀብቶቻችንን ወይም ጥሬ እቃዎች የምንላቸውን ጥለን ወዴት ነው የምንደርሰው የሚል ጥያቄ አለኝ። ማን እንደሚመለከተው ከሌ ነው የሚመለከተው ከሌ ያገባዋል አልልም፣ ሁላችንም ያገባናል ብዬ ነው የማስበው። እንደ ህዝብ ግን ምን መምሰል ነው የምንፈልገው የሚለው ላይ መንፈሳዊ ሀብታችንን ጥለን እንዴት ይሆናል ብዬ አስባለሁኝ። መስታወታችንን እንዴት እንጠቀምበት ነው ባጭሩ። በጣም አመሰግናለሁ። በጣም ነው የምናመሰግነው። በጣም አዳዲስ ሀሳቦች፣ አዳዲስ አታዮች እየሰማን ነው። ቀደም ሲል እንደገለጽኩላችሁ ይህን መጽሐፍ 60ኛ ዓመቱን ልደቱን ስናከብርለት ብዙ ጊዜ የደራሲዎቹ የልደት በዓል ይከበራል። የክቡር ደራሲ ሐዲስ ዓለማየሁም 90ኛ ዓመት ፕሮግራም ተዘጋጅቶ እንደነበር አስታውሳለሁ። የሌሎችም ይደረጋል። ግን እኛ የነገረ መጽሐፍት ፕሮግራም አዘጋጆች ይበልጥ የምናተኩረው ተወዳጅ የሆነ መጽሐፋቸውን የታተመበትን የተጻፈበት አይደለም፣ መቼ እንደተጻፈ አናውቅም፣ የታተመበትን ነው ምንቆጥረው። ገብረሕይወት ባይከዳኝ 100ኛ ዓመቱን መንግስትና የህዝብ አስተዳደር እንዳከበርን ዛሬ ደግሞ ፍቅር እስከ መቃብር 60ኛ ዓመቱን አከበርን። ሌላ ጊዜ ደግሞ ልክ እንደዚህ ሩቅ ያሉትን መጽሐፎችን እያሰብን እንዲህ እንጨዋወታለን ማለት ነው። በተደጋጋሚ ከምናደርገው ጭውውት ውጪ እንዲህም አይነት አቀራረብ
የበለጠ አስተሳሰባችንን ያሰፋዋል ብዬ አስባለሁ። ይህን ፕሮግራም ስናዘጋጅ ቀደም ሲል እንደገለጽኩት ዶክተር ያሬድ ኢሳያስ አግዞናል። ዶክተር ያሬድ ኢሳያስ ከሁለት መጽሐፎቹ የተገኘውን ገቢ ለአንዳንድ ጉዳዮች ያውላችሁ ብሎ ከዛ ረድቶን የተወሰነ አግዞን ነው ይህን ያዘጋጀ ነው። በዕለት ሁለት መጥተው ፕሮግራም ለሚያቀርቡ ሰዎች ሃርድ ከቨር የተዘጋጀ መጽሐፍ አለና ስጦታ እንዲሰጥልኝ ይፈልጋለሁ ባለው መሰረት ቅድም ለሶስቶቹ ሰጥተናል። አሁን ደግሞ ለሶስቶቹ እንሰጣለን ማለት ነው። እናመሰግናለን። ቀጥዬ የምጠራው ጋሽ ጌታቸው በለጠን ነው። ጌታቸው በለጠ ዳግላስ ጴጥሮስ በተሰኘ የብዕር ስሙ ከ1970ዎቹ እስካሁን ድረስ በተለያዩ ጋዜጦች፣ መጽሔቶች አገር ውስጥና ውጭ ሀገር በሚታተሙ መጽሔትና ጋዜጦች ላይ ጽሁፎችን ሲያስነበበን የቆየ ሰው ነው። ጋሽ ጌታቸው ስሞተኛው በተሰኘው አጫጭር ልቦለዱ፣ መንትዮች በተሰኘው ረጅም ልቦለዱ፣ እንደገና ደግሞ የአመራር ጥበብ በተሰኘው ልቦለድ ድርሰቱ የልጆች መጽሐፎችን የማስተማሪያ መጽሐፎችን ሁሉ ይጽፋል። በቅርቡ ደግሞ የትዝታዬ ማህደር የተሰኘ ግሩም የሆነ የህይወት ታሪኩን ያካተተበት መጽሐፍ አስነብቦናል። ጌታቸው በለጠ የኢትዮጵያ ደራሲያን ማህበርን በፕሬዝዳንትነት በመራ ጊዜ ሕያው የጥበብ ጉዞ ወደ ፍቅር እስከ መቃብር ሀገር የተሰኘ ጉዞ እንዲደረግ ምክንያት የሆነ ሰው ነው። ያንን መነሻ አረግንና እንዴት ነው ስነ ጽሁፍና ቱሪዝም ፍቅር እስከ መቃብር እንደ ቱሪዝም እንደ አንድ እንደሚጎበኝ ነገር እስኪ ብናስበው የሚል ሀሳብ አነሳን። ጋሽ ጌታቸውን ጋበዝ ነው። ጋሽ ጌታቸው በለጠ እንኳን ደህና መጣ። እንደምን ዋላችሁ። በተቻለ መጠን ደግሞ አጠር አደርጋለሁ። ዝናቡም ድምፁም ድካሙም እንዳይጫጫነን ሞክራለሁ። የኢትዮጵያ ደራሲያን ማህበርን ባገለገልንበት ዘመን ከሰራናቸው ጥሩ ስራዎች አንዱ አዲስ ትሬንድ ጀምረናል። ይሄ በእኛ ሀገር ስለሆነ ነው እንጂ በሌላ ዓለም እንግዳ አይደለም። በሌላ ዓለም ሊትራሊ ቱሪዝም የሚሉት ነገር አለ። ምን ማለት ነው? የአንድን ደራሲ የትውልድ ቦታ ሊሆን ይችላል፣ የኖረበትን ሊሆን ይችላል፣ ቤቱን ሊሆን ይችላል፣ የጻፈበትን ጠረጴዛ ሊሆን ይችላል፣ ሌላም ነገር በግሩፕ በቤተሰብ እየሄደ ይጎበኛል እና ያ አካባቢ በጣም ይደምቃል፣ ይተዋወቃል። እኔ ቱሪዝም ባለሙያ አይደለሁም፣ የምናገረው ከሊትሬቸር አንጻር ነው። እኔ በተማርኩበት ሀገር አንድ የሉትረን ቤተክርስቲያን አለና እኔ የነበርኩበት ስቴት እስከ ዛሬ ድረስ እንግዶችን የሚያስጎበኙት አንዱ ግርማዊ ቀዳማዊ ኃይለ ሥላሴ ያንን ስቴት በጎበኙበት ጊዜ ተቀምጠው የፈረሙበትን ወንበር ነው። እኔ ለትምህርት እዛ በደረስኩ ጊዜ መጀመሪያ የሀገረ ንጉሥ የተቀመጡበትን ወንበር እናሳይ ብሎ የሉተራን ቤተ ክርስቲያን ውስጥ ፊት ለፊት የክብር ቦታ ተሰጥቶ ተቀምጧል። እሳቸው ስለተቀመጡበት እዛ ላይ ቁጭ ብለው ስለፈረሙ ማለት ነው። ይሄንን ከእንዳለ ጋራ ስንነጋገር ይሄንን ዝግጅት ሳስብ የሌሎች ሀገሮችን ያው አንብበናል፣ ሁላችሁም እንዳነበባችሁ ቱሪዝሙ ለቱሪዝም እንዴት ይጠቅማል፣ ይሄ ሊትራሪ ቱሪዝም ምን ይመስላል እያልኩ ሳስብ የኛ ሀገር ደራሲዎች ታወሱ እና እማቃቸውን ቤታቸውን ኑሯቸውን የማቀው ከሲኒየሮቹ ጀመርኩ። በአጋጣሚ ሐዲስ ዓለማየሁን አግልያቸዋለሁ። ምክንያቱም በጊዜው የተሻለ ቤት አላቸው፣ የተሻለ ኑሮ አላቸው። የጋሽ በዓሉን ቤት አውቀዋለሁ። አንድ ትንሽ አፓርታማ ነች። የጋሽ ዘሪሁንን ቤት አውቀዋለሁ። ከ50 በላይ የትርጉምና እንደዚህ አይነት የመማሪያ መጽሐፍ የጻፉትን የአቶ አማረ ማሞን ቤት እኔም የስራ አስፈጻሚው ኪራይ ቤት ነበር። ግን ከዚህ ሁኔታ ጋር ስናያይዝ
ሊትራሪ ቱሪዝም በዋነኛነት አንድ የሀገራችንን ደራሲ ያስተዋውቃል። አሁን በከተማችን ውስጥ አንዳንድ ጥሩ ነገር እየታዩ ነው። የአንዳንድ ደራሲዎች ቅርጽ በአንዳንድ አደባባይ ላይ እየታየ ነው። በዚህ እናመሰግናለን። ፍቅር እስከ መቃብር ሕያው የጥበብ ጉዞ ብለን ስንጀምር ምንድነው ያደረግነው? እስቲ እያንዳንዷን ፍቅር እስከ መቃብር የተጻፈበትን ቦታ እንይ ብለን ከደራሲያን፣ ከስነ ጽሁፍ መምህራንና ተመራማሪዎች፣ ከሰዓሊዎች፣ ከሙዚቀኞች፣ ከፊልም ባለሙያዎችና ጋዜጠኞች እና ከጥበቡ አድናቂዎች የተወሰኑ ሰዎችን ይዘን በወቅቱ የምንጎበኝበት ክልል ድጋፍ አድርጎልን ነው ጉዞ ያደረግነው። ጉዟችን ይሄ የፍቅር እስከ መቃብር መጽሐፍ በተጻፈበት በእያንዳንዷ ቦታ ላይ እየተገኘን በአካል እየተገኘን እንዴት ነው ያንን አካባቢ የገለጹት የሚል ነው። ምናልባትም ድፍረት ካልሆነ በሌላም መድረክ ላይ ተናግሬ ያለው ሌሎች ባሉበት ሊትራሪ ቱሪዝምን ወደ አንድ ከፍታ ሻል ያለ ከፍታ ለማድረስ የተጠቀምንበት አንድ ጥበብ አለ። ጉዞ ስናደርግ እኛ ያሰብነው እውነት ለመናገር እንዲሁ ሲያስተባብሩን የነበሩ መሪዎቻችን ቦታዎችን እያየን እየተገረምን መጽሐፉ እየተነበበ በዚህ በእነ አፈወርቅ ዋሽንት በእነ ወጋየሁ ትረካ ታጅበን ቦታው ላይ ደርሰን እያየን ነበር። ከመጀመሪያው እስከ መጨረሻ ለመሄድ ነበር። የታሪክ አጋጣሚ ሆኖ ግን መጀመሪያ እንድንጎበኝ አካባቢው ያስገደደን የመጨረሻው ታሪክ የተፈጸመበትን ጎሃ ጽዮን ነው። ጎሃ ጽዮን ያው እንደምታውቁት እነዚህ ሶስቱ ከዋክብት ረክፈው ያረፉበት ቦታ ነው። ሰብለ፣ በዛብህና ጉዱ ካሳ ታሪኩን ስለምታውቁት ማለት ነው። እዛ እንደደረስን ስንገባ ወደ ቤተ ክርስቲያኑ ስንገባ ክርክር ጀመርን። ሰብለ የቱ ጋር ቁጭ ብላ ነበረ? እዚህ ጋር ነው? ኖ እዚህ ጋር አይደለም፣ እዚህማ ሊሆን አይችልም። የተገናኙት ምኑ ጋር ነው? መቃብራቸው ምኑ ጋር ነው ብለን ልክ መጽሐፍ ውስጥ ከመስመጣችን የተነሳ እውነት መቃብር ፈላጊዎችን መስል ነበር። ቤተ ክርስቲያኑን ጎበኘን፣ አየን፣ የቀብር ቦታዎቹን አየን። ከዛ የሚገርም ነገር አሁን እንዳልኳችሁ ጉዞውን ከፍ የሚያደርግ ነገር ተፈጸመ። እኛ ያ ፕሮግራም ይኖራል ብለን አላሰብንም። ልክ ፕሮግራሙ አጠናቀን ልንወጣ ስንል 3 ገጸ ባህሪዎች መጡ። ሰብለ ወንጌል በአካል መጣች። ጉዱ ካሳ በአካል መጣ። በዛብህ በአካል መጣ። ደነገጥን። ለካ የድራማ ሰዎች ተዘጋጅተው ነበር። በዛብህ ነፍስ ዘርቶ የመጣው በአበባው መላኩ ነው። ሰብለ ወንጌል ነፍስ ዘርታ ያንን ሰብለ ወንጌል የለበሰችው ልብስ ለብሳ በአካል ያየናት ሜሮን ጌትነት ነች። ተንከራታሹ በዛብህ ሆኖ ብቅ ያለው ዛሬም ፕሮግራም የሚያጋፍረው እንዳለ ጌታ ነው። መቼ እንዳጠኑ ልብሱን ከየት እንዳገኙ እውነት አናቅም። ከዛ ሲወያዩ መጽሐፉን እንደማያውቅ ሰው ማልቀስ ጀመርን። ያ ሁሉ በፈገግታ ሄደው ሰው ልክ ለቀብር እንደተጠራ ሰው ማልቀስ ጀመርን። አያችሁ፣ በዚህ ጽሁፎች ወይም ጥናቶች ከሚሉን ከፍ አድርገን እንግዲህ ጉዟችንን ቀጥለናል። አሁን ከአዳራሽም እንድትወጡ ፈልጋለሁ። ጉዟችን አሁን ወደ ዲማ ነው። ዲማ ጊዮርጊስ ስንሄድ ሰው ሁሉ እንደው ፊት አውራሪ መሸሻን ነው ማየት የምፈልገው። የምር እኮ ነው፣ ቀልድ እንዳይመስላችሁ።
ፊት አውራሪ መሸሻ ፕሮፊያ ያልከው የዚህ የቀንድ የዚህ እንግዲህ አሁን እናስተካክላለን፣ ግን አናስተካክልም። ኦልሬዲ ፕሪንት ስላደረገ የቀንዱ እንደዚህ እሱን ነው ይላል። ግማሹ እኔ እንደው ሰብለን ማግኘት ፈልጋለሁ፣ እንቆጳጽዮንን ማግኘት ፈልጋለሁ፣ ጉዱካሳን እየተባባልን የምር ነው። ይሄንን ጉዳይ የሚተርክልን የዛሬው ፕሬዝዳንታችን አቶ አበራ አዳሙ ደግሞ ታሪኩን ሲገልጽ እንደውም አንድ ቦታ ቁሙ አለና ቆይ ቀበሮዋ ያቋረጠችው በዚህ በኩል መሆን አለበት ሲል ካብሮ እንደኖረ ተጓዥ የቱ ጋር ነው አበረ የቱ ጋር ነበረች ቀበሮዋ እንዴት ነው ያለፈች በዚህ በኩል እስክንል ድረስ የሚያማልል ስራ ነው። እና እዛ ከገባን በኋላ ጎበኘን። ዲማ ጊዮርጊስ፣ ፊታውራሪ መሸሻ ከዛ ደረጃ ላይ እየተንከባለሉ ሲወድቁ በአይናችን እያየን ደረጃውም እየቀፈፈን በቃ እንዲህ ነው የሞቱት እያልን ሌሎች ጉዳዮችን አየን። በኋላ የቤተ ክርስቲያኒቷ አስተዳዳሪ መጡ። ከአባታችን ቡራኬ ተቀበልንና እንደ የፍቅር እስከ መቃብርን ትንሽ ኮፒ አባታችን አምጥተናልና ይረከቡ። ይገርማችኋል ይሄን መጽሐፍ 1-2 አንብቤዋለሁ አሉ። 1-2 ጊዜ አንብቤዋለሁ አሉ በትትና። እንግዲህ ከወጣን በኋላ ያ ገደል ያልከውን አየነው። እንደውም ሌላም ስም አለው፣ ቅባት ማንጠሪያም ይባላል ተብሏል። ልክ ነኝ? ቅባት ማንጠሪያ ይባላል። ያው እንግዲህ ቅባት እናንተ አታውቁም። ቅባት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የዚህ የቴዎሎጂካል ዲቤት አለ። ቅባት የሚባል አለ፣ ጸጋ የሚባል አለ። ከዛ እንግዲህ ቅባቶች እጣ ወድቆባቸው ይመስለኛል እዛ ገደል ውስጥ ስለሚሄዱ ቅባት ማንጠሪያ ተባለ። እዛው ከቤተ ክርስቲያኑ ግርጌ እዛ ቁጭ ብለን ደክሞን ስላየኑ ነገር ልንነጋገር ስንል ሌላ የሚያስገርም ትርኢት አየን። እንዴት እንደሆነ አሁንም አላቅም፣ እውነት ለመናገር የምሬን ነው። ፊት አውራሪ መሸሻ ግዘፍ ነስተው መጡ። ወይዘሮ ጥሩ አይነት ግዘፍ ነስተው መጡ። ወዲያ እንደሄድን አፋፍ ላይ ቁጭ ብለው ፊት አውራሪ መሸሻና ወይዘሮ ጥሩ አይነት ስለ ሰብለ ስለ ልጃቸው ሲነጋገሩ የምር ፊት አውራሪ መሸሻ ናቸው። የምር ወይዘሮ ጥሩ አይነት ናቸው። እኛ ፊት አውራሪ መሸሻ አቶ አስፋው ዳምጤ፣ ወይዘሮ ጥሩ አይነት የምወድሽ በቀለ። ስለዚህ አሁን የፊት አውራሪ መሸሻ ማን ናቸው ብትሉኝ እዚህ ውስጥ የተቀረጸው ድሮ ዝም ብሎ አይዲያል የሆነ ሰው ነው። አሁን ግን ፊት አውራሪ መሸሻ ሲባል ጺማሙ ግዙፉ አስፋው ዳምጤ ይመጣል። ወይዘሮ ጥሩ አይነት ቢባል ያንን ልክ ዘመኑ የፈቀደውን ልብስ የለበሰችውና ዛሬ በሕይወት የማናገኛት እህታችን ትመጣለች። እንግዲህ በየቦታው ስንሄድ በመጽሐፍ ውስጥ የተገለጹትን ነው። ሌላው ደብረ ወርቅ ነው። ደብረ ወርቅ ያው መርዶና ነጻነት ነው እንደምታውቁት። በዛብህ የወላጆቹን ህልፈት የተረዳበትና ነጻ ከስለት ነጻ የወጣበት ነው። ጊዜያችሁን ላለማባከን ነው። ከዛ ደብረ ኤልያስ ሄድን። ደብረ ኤልያስ በታሪክ ውስጥ የገዘፈ ቦታ የለውም። ነገር ግን ምንም እንኳን ሐዲስ ዓለማየሁ እንደ ወዳም ኪዳነ ምህረት ቢወለዱም ያደጉት የተማሩት መንፈሳዊውን ትምህርት በደንብ ጠልቀው የተማሩት እዚህ አካባቢ ነው። እዚህ አካባቢ ደግሞ በአጋጣሚ መላኩ በጎሶ የሚባሉ በቲያትር ቀዳሚ ሆኑ የጥበብ ሰው ዮፍታሔ ንጉሴ እና ብፁዕ አቡነ ቴዎፍሎስ የዛ አካባቢ ተወላጅ ስለሆኑ ይህንንም አካባቢ በደንብ አይተነው እዛም ላይ የሚባለውን አድርገን በነገራችን ላይ እያነበብን ነው። ታሪኩ ላይ በደንብ እንደ ውስጣችን ነፍስ እስኪዘራ ድረስ እያነበብን ነው የምንወያየው። ሌላው ቅፍፍ ብሎን ብቻ ረግጠን ካልወጣን ብለን ረግጠን ስንወጣ ራሱ ቀፎን የወጣ ነው። እናንተም ልትገምቱት ስላላችሁ ማንኩሳ ተደስተን አልወጣ ነው። የሚታይ
እንጂ የማይበላ ፍሬ ያፈራችው ማንኩሳ ቀፈፈን። ያ ተስቦ ያ የበዛብህ ስደት ሲታየን አካባቢው ሁሉ ቅፍፍ እንዳለን በሉ ብለን ተሰላምተን አካባቢውን አመስግነን መሪዎቹን አመስግነን ተሰናበትን። በመጨረሻ የጣና ሐይቅ ገዳማትን ጎበኛን። በማጠቃለያ ላይ ባህር ዳር ላይ የክልሉ የስራ ኃላፊዎች በተገኙበት በጣም ደማቅ የጥናት ወረቀቶች ቀረቡ። ተሰነባበትም ተገባበዝም። ወደ ማርቆስ መጣን። አለቃ ክንፉን በአካል አገኘናቸው እዛ። አለቃ ክንፉ ትዝ ይሏችኋል? ቅኔ እስኪሰክሩ ድረስ ለካ የአለቃ ክንፉ መንፈስ አልሞተም እስክንል ድረስ ያ መንፈስ ያ እሳት ፍቅር እስከ መቃብር የተገለጸውን በደብረ ማርቆስ በነበረን ቆይታ ላይ አይተናል። ኦኬ አባይ በረሃ ውስጥ ስንመጣ ሌላ ቲያትር ተፈጸመ። ልክ መጽሐፍ ውስጥ እንዳለው ነው። የምሬን ነው የምላቸው። አለባበሱ ምኑ ያንን ተራራ ሰብለ እየቧጠጠች ስትወጣ ገርሞናል። ያችው ሜሮን ጌትነት እግሯን እየቧጠጣ ተራራ እኮ ነው የምር እኮ አድርጋው እግሯ ሁሉ እስኪቆሳስል ሰብለ ወንጌልን ሆና የወከለችውን ተውኔት አይተናል። ተውኔት ብቻ አይደለም። ከዓመታት በኋላ ስንሄድ እዛ አካባቢ ቆም ስትሉ የፍቅር ሐይቅ ነው የፍቅር ምናምን የሚል የሰብለ ወንጌል መታሰቢያ ካፌቴሪያ ታገኛላችሁ። እዛ ቡና ትጠጣላችሁ። ያን ስም ያገኘው ከዛ ቲያትር ነው። በመጨረሻ የኢትዮጵያ መንግስት ስለ ቱሪዝም ብዙ ይናገራል። ብዙ አካባቢ ጎብኙ ይላል። እንደዚህ አይነቱ ማስተዋወቅ ክልሎችን፣ አካባቢዎችን፣ ሌሎችን ጉዳዮች ለማወቅ ደራሲዎችንም ለማክበር በዓለም አቀፍ ደረጃ ለማስተዋወቅ እኔ እውነት ልንገራችሁ አንድ ሀገር ላይ ስለ ኢትዮጵያ ደራሲያን የሆነ ጥናት ነገር ሳቀርብ ብዙዎቹ ተደንቀዋል። ይሄ ነገር እኛ ሀገር መምጣት አለበት፣ አፍሪካ መልመድ አለበት ብለው በቅንዓት መልስ ሰጥተውኛል። ስለዚህ የቱሪዝም ድርጅቱም ሆነ የባህል ተቋሙ መንግስት ይሄንን የሊትራሪ ቱሪዝም እንደ አንድ ኮምፖነንት ይዞ እንዲሰራ ከእንዳለ ጌታ ቀጥሎ አደራ ማስተላለፍ እፈልጋለሁ። መንግስት ይሄንን ጉዳይ እንዲያስብ። ስላደመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ጋሽ ጌታቸውን በጣም እናመሰግናለን። እዛው ስለነበርኩ አንዳንድ ነገሮች ሁሉ ትዝ እንዲሉኝ ሆነ። አቶ አርቲስት ነጋልኝ ሉሌ ማለት እሳቸው ናቸው። አርቲስት ነጋልኝ ሉሌ ፍቅር እስከ መቃብርን በስዕል ገልጸውልናል። አሁን ስዕሎቹን ያስጎበኟችሁና ስለ ስዕሎቹ ደግሞ ቀጥሎ ትንታኔ ይሰጣል። እሺ፣ የመጀመሪያው ስዕል የቄስ ታምሩና የእመት ውድነሽ የጋብቻ ወይም ደግሞ አማላጅነት የሚገልጽ ስዕል ነው። የመጀመሪያው የመጽሐፉ አካል ማለት ነው። እና በሁለተኛ ደረጃ ደግሞ በቄስ ታምሩ አማካኝነት ጋብቻው ተፈጽሞ ከእመት ውድነሽ ጋር ተጋብተው እየኖሩ እያለ በዛብህ ተወልዶ እያለ ነው የሚያሳየው። እንግዲህ ዝርዝሩን ከዚህ በኋላ መጽሐፉን ያነበባችሁ ትረዳላችሁ። አሁን ላይ ከጊዜ ጥረት ከጊዜ እንትን አንጻር በመጠኑ ነው ማሳየው። ሶስተኛው ስራዬ ደግሞ እመት ውድነሽና አባቦጋለ ተጋብተው እያሉ አጋጣሚ በዛብህ 20 ዓመት ከሞላ በኋላ ወደ ዙራምባና ወደ ዋሸራ እንደሄደ ሳያሳውቃቸው ስለሄደ እመት ውድነሽ ከጓሮ ከበር ላይ ዱካ አውጥተው ወይም ደግሞ መቀመጫ አውጥተው ሲተክዙ ያሳያል። እና ባለቤታቸው ከስራ ሲመጡ ምን ሆነሽ ነው ውዴ እያሉ የሚያሳይ ስዕል ነው ማለት ነው። እና በዛብህ 20 ዓመት ከሞላ በኋላ ዋሸራና ዙራምባ እንደሄደ ሳያሳውቃቸው ስለሄደ በዚያ ምክንያት እየተከዙ የሚያሳይ ስራ ነው። የመጀመሪያው ፓርት ይሄኛው ነው። እንግዲህ ስዕሎቹ የተለያዩ ናቸው። ሁለተኛው ደግሞ የሰብለ ወንጌል ጋብቻ መቅረትን የሚያሳይ ነው።
እና የሰብለ ወንጌል ጋብቻ መቅረት ፊታውራሪ አሰጌ አገባለሁ ካሉ በኋላ ጋብቻው እንዲፈርስ ልጃገረድ አይደለችም በፈትነት ነው ማገባት ብለው ባለሞልቻ ለፊታውራሪ መሸሻ ከላኩ በኋላ ፊታውራሪ መሸሻ ደግሞ እዋጋለሁ ልጄን በክብር አሳድጌ እንደዚህ አድርጌ እንዴት በልጃገረድ ወልጋ አገባለሁ ብሎ እንዴት በፈትነት አገባለሁ ይለኛል፣ ስለዚህ እዋጋዋለሁኝ እያሉ ደብዳቤ ልከውላቸው በቀኛዝማች አካሉ አማካኝነት ለፊታውራሪ አሰጌ ደብዳቤ እንደተላከላቸው ቀን መርጠህ መሳሪያ መርጠህ ቀን ቆርጠህ እንድታሳውቀ ብለው ለፊታውራሪ አሰጌ እንትን እንዳሏቸው ማለት ነው፣ ደብዳቤ እንደጻፉላቸው። እዚህ ሶስተኛው ላይ ደግሞ ፊታውራሪ መሸሻ ዝግጅት እያደረጉ ነው፣ ጦርነት አደርጋለሁ በሚል ለሰብለ በሰጡት ምላሽ መሰረት ፊታውራሪ አሰጌ አሁን እዚህ ጋር ደግሞ ዝግጅት እያደረጉ ነው። ለምን? ጦርነት ለማካሄድ ማለት ነው፣ ወይም ፊታውራሪ አሰጌን ለመውጋት የሚያሳይ ስዕል ነው። በቀጣይነት ደግሞ ባልደራስ ዋጋዬ ነው። ይሄ እዚህ ጋር የምታዩት ባልደራስ ዋጋዬ ከብቱ ፈረሶችን እየጠበቀ እንትን የሚል ነው። ስለዚህ ከዝግጅቱ በኋላ ፈረሶችን የትኛው ይሻለኛል ብለው ባልደራስ ዋጋዬን እያነጋገሩ ያሳያል ማለት ነው። የቅደም ተከተሉ እንደዚህ ነው። መጨረሻ ላይ ሁሉም ነገር አልቆ ወደ ጦርነት ወደ ፈረስ ሜዳ ከመሄዳቸው በፊት ጊዮርጊስን በጣም ስለሚወዱ ጊዮርጊስንማ ሳልሰናበት አልሄድም ብለው ልክ እዚህ ጋር እንደደረሱ በቀኛዝማች አካሉና በፊታውራሪ አሰጌ አማካኝነት ታቦቱ ወጦ የህዳር ሚካኤልለት ፈረስ ሜዳ እንደሄደ እሳቸው ደግሞ ሲመጡ እዚህ ቤተክርስቲያኑ ባዶ ነው እና ጸሎት ላይ ተጠግቶ ጸሎት የሚያደርሰውን ሰው አስጠርተው አንተ ዛሬ ምንድን ነው ታቦቱ በህዳር ሚካኤል ላይ እንደዚህ ያጣሁት እና ጊዮርጊስ አልቀናይ ብሎ ነው ብሎ ሲተክዙ እንትን ሲሉ ሲጠይቁት ያሳያል። እና ይሄ የህዳር ጊዮርጊስ ዕለት የሚያሳይ ስዕል ነው። እዚህ በሚቀጥለው ስዕል ደግሞ ፊታውራሪ አሰጌና ቀኛዝማች አካሉ በሚስጥር ያወጡት ታቦት ፈረስ ሜዳ ላይ እንደሆነ ፊታውራሪ መሸሻ አያውቁም ነበረ። ልክ አይ እንግዲህ ቀንቶኝ አልቀናኝም ማለት ብለው ወደ ፈረስ ሜዳ ሲሄዱ ሁለቱ የቢቸና ጊዮርጊስና የዲማ ጊዮርጊስ ታቦቶች ወጣው ፈረስ ሜዳ ላይ በፊታውራሪ አሰጌ አማካኝነት ጦርነቱ ድል እንደተደረገ በሁለቱ ፊታውራሪዎች ይቅር በማለት ፊታውራሪ አሰጌ ጌታ ይቅር ይበሉኝ ሳላውቅ ነው ቀን ጥሎኝ ነው ምናምን ብለው ይቅርታ ሲጠይቋቸውና በታቦቶች አማላጅነት ጦርነቱ ድል እንደተባለ የሚያሳይ ስራ ነው ይሄ። ሁለተኛው ሶስተኛው ደግሞ የባላገር መልእክተኞች ናቸው። እንደምታውቋቸው ፊታውራሪ መሸሻ ጉልቶች 3 ጉልቶች አሏቸው። እዛ ጉልቶች ላይ ባላገሮች ጭሰኞች አሉ። እነሱን በየዓመቱ የሚከፍሉትን ግብር ለምን አላመጣችሁልኝም፣ ለምን አልሰጣችሁኝም በሚል ባላገሮች 3 መልእክተኞችን አስልከው ከመጡ በኋላ አስረው ገርፈው ይልኳቸዋል። እናንተ እኔ በሽሮ እየበላው እናንተ በስጋ ልትበሉ ነው እንዴ የጣልኩባችሁን እንትን ማትከፍሉ ምናምን በማለት አዋርደው ይልኳቸዋል። እነዚህ 3 የሀገር ሽማግሌዎች እንደገና አገራቸው ተመልሰው ህዝቡን ሰብስበው አበጀ በለው እንዲመረጥ ካሁን በኋላ ፊታውራሪ መሸሻ እኛ ጋር እንዳይመጡ ከመጡ ደግሞ የሚያስፈልገውን ነገር እናደርጋለን ብለው ሲመካከሩ እዚህ ቦታ ላይ አበጀ በለው እንትን ይባላል ማለት ነው፣ ይመረጣል። ከዚህ በኋላ ፊታውራሪ መሸሻ ጦራቸውን አዘጋጅተው ሁለተኛ ሚስታቸውን ወይዘሮ የጭንገረዳቸውን ወይም ሁለተኛ ሚስታቸውን አዝማቿን ጠርተው ተዘጋጂ አዝማች ነሽና ተዘጋጂ ብለው በቅሎ እስኪመጣላቸው በጌጣጌጥ አጊጠው እየጠበቁ ያሳያል። መጨረሻ ላይ ፊታውራሪ መሸሻ ጭሰኞች ጋር ሂደው ጦራቸውን እንትን ብለው መጨረሻ ላይ ሀብታም ገበሬዎች ጋር እንትን ገብተው በሬውን ከብቶቹን እያረዱ ቅቤ ምናምን እያረጉ ሲበሉ አበጀ በለው ከበረሃ መጥቶ ገበሬዎቹን አስተባብረው ያሉበትን ቤት ሲያቃጥል ያሳያል። ከዚህ በኋላ በድንጋጤ ወይዘሮ የጭንገረዳቸውን ይዘው ሱሪያቸውን እንኳን መልበስ አልቻሉም፣ አንግተው ነው የሚሄዱት። ለምን? ድንገተኛ አበጀ በለው ስለመጣባቸው። ከዚያ በኋላ ምንድነው አንተ ክንዴን የምትይዘኝ ምንድነው ምናምን አላወቁትም ነበር። ጌታዬ በቃ ካሁን በኋላ አብቅቶልዎታል ብሎ የሚያሳይ ስራ ነው ማለት ነው ይሄኛ። እና ያበጀ በለው ፋና ወጊነት እዚህ ጋር ይታያል ማለት ነው። ሌላው ደግሞ የንጉስ ግብር ነው። እንግዲህ በዛብህ ከዲማ መጥቶ እዚህ ሩፋኤል አለቃ ስርግው ጋር
ደጅ ለመጥናት ሲሄድ አለቃ ማነው ደብተራ መንበሩ እንዳገኘ ያሳያል። ደብተራ መንበሩ ደግሞ እሳቸው የሚገኙ ንጉሱ የሚያዘጋጁ ዝግጅት ላይ ነው ንጉስ ግብር ብሎ ይዞት እንደሄደና እዚያ ጋር እየጠበቀ ያለ መጨረሻ ላይ ይለያያሉ ከደብተራ መንበሩ ጋር እና እሱ ተራውን ጠብቆ ከገባ በኋላ መጨረሻ ላይ ድግሱን በልቶ ምን ብሎ ከጨረሰ በኋላ አለቃ ስርግው የሩፋኤል አስተዳዳሪ ይመጣሉ፣ ያገኙታል። ደብተራ መንበሩን ምን ሆናችሁ ነው ሲሏቸው እርስዎ ጋር ደጅ ለመጥናት መጥቶ ነው ምናምን ይላቸዋል። በዛብን ያስተዋውቃሉ። ከዛ በኋላ በትምህርትን ቅኔህን ማን ነው ከነገ ጀምረ ስራህን ትሰራለህ ብለው አለቃ ስርግው በዛብህን ቀጠሮ እንደሰጡት ያሳያል ማለት ነው። በማን አማካኝነት? በደብተራ መንበሩ አማካኝነት። ይሄ ራሱን የቻለ ሌላ ሶስተኛ ፓርት ነው። ከዚህ በኋላ ደግሞ ሌላ እንትን አለ የበዛብህና የሰብለ ወንጌልን ቀጥታ ግንኙነት የሚያሳይ ስራ ነው። ከዚህ በኋላ በዛብህ ዲማን አያውቀውም። ዲማ ዙራምባና ዋሸራ ከሄደ በኋላ 2 ዓመት ተምሮ የቅኔ ትምህርቱን ለማጠናከር ወደ ዲማ ይሄዳል። ዲማን ከስሙ በስተቀር አካባቢውን አያውቀውም። ስለዚህ እየጠየቀ ሄድና ዲማ ይደርሳል። ዲማ እንግዲህ በእኔ ያሰሳል በዛን ዘመን ለመግለጽ አሁን ያለውን አይገልጽም። ስለዚህ ዲማ ከሄደ በኋላ ማህሌቱን ዙሮ ሁሉ ነገር ከጨረሰ በኋላ ትላንትና ስለ ቅኔ ሲማሩ የነበሩ ተማሪዎችን ያገኛቸዋል። ከዚያ የእግዚአብሔር እንግዳ ምንድን ነው ሲሉት እንደዚህ ከዚያ አለቃ ክንፉ ጋር ይወስዱታል። አለቃ ክንፉ ጋር ከመውሰዳቸው በፊት ቅኔ የሚዘረፍበት ቦታ ይዘው ትሄዳሉ። የቅኔ ማዕበል የሚዘረፍበት ቦታ ይሄን ይመስላል ማለት ነው። እዚህ ጋር ቅኔ የሚዘረፍበት ቦታ ነው። ያያል፣ ይመለከታል። ከዛ በኋላ መጨረሻ ላይ አለቃ ክንፉን ያገኛቸዋል ማለት ነው። አለቃ ክንፉን ያገኛቸውና ቀጠሮ ይሰጡታል። ነገ መጠህ ቅኔህን እየተማርህ አንተም ደግሞ የራንተን ትምህርት ለተማሪዎቹ ታሳያለህ ብሎ ቀጠሮ ይሰጡታል ማለት ነው። ሶስተኛውና የመጨረሻው ደግሞ ሰብለ ወንጌል ናት። ብቸኝነት የተሰኘ የሰብለ ወንጌል ባል እየመጣላት ቅድም አቅራቢዎች ተናግሮታል በተወሰነ ደረጃ። ስለዚህ ባል እየመጣላት አይመጥነንም እያሉ ፊታውራሪ መሸሻ እየመጣላትን ባል እንትን እያሉ ከዚያ ከእናቷ ጋር ቤተክርስቲያን ትሄዳለች። ቤተክርስቲያን ሄዳ ቅዳሴ እያስቀደሰች እያለች የሰፈሩ ሴቶች አያዋትና ይቺ እናቷን ስታክል ለምንድን ነው የማይድሯት ምናምን ይሏታል። ከዚያ ይሰማትና መጨረሻ በርጩማውን አውጥታ ከቤተክርስቲያን መልስ አዳራሽ በቤቷ ውስጥ በወቅቱ በበቀለው አትክልት ወይም አበባ አያንተ አበባ እንዲህ እንደሆንክ ብትቀር እንዲህ ጭቃ ሳያጨማልቅህ ፀሐይ ሳያደርቅህ እንዲህ በሆንክ እያለች ከራሷ ሕይወት ጋር የምታገናኘው ስዕል ነው። ብቸኝነት የተሰኘ አንደኛው ስዕል ነው። ከዚህ በኋላ ፊታውራሪ መሸሻ የተክለ አልፋ ህዳር 8 የሚከበር በዓል አለና እዚያ ቅኔ እየተማረ በዛብህ እዛ ሲቀድስ ይሰሙታል ፊታውራሪ መሸሻ። ከዛ በኋላ እቤት ይዘውት ሄዱና ይዘምርላቸዋል የተክለ አልፋ ዕለት እና ያንን የሚያሳይ ከዚህ በኋላ በዛብህ የእኛ ልጅ መሆን አለበት እኛ ልጅ እንዲያስተምር ብለው ቤተሰብ ያደርጉታል። በዛብህና ሰብለ እያስጠናት ወይም ደግሞ እያስተማራት ያሳያል ማለት ነው። እንደዚህ በዚህ ደረጃ ላይ ፍቅር ያድርባታል። ሁለቶቹም ይፈላለጋሉ፣ ይመኛታል እና የሚመኛትን ስዕል ነው የሚያሳየው። ምን ነው አንቺ ብጠይቃት ምን ትለኝ ይሆን እያለ ያስባል። ከዛ መጨረሻ ላይ ፍቅር ያድርባቸዋል ሁለቱም የፍቅር ዋዜማ እንትን ይላል ይገናኛል ማለት ነው። ፍቅር እስከ መቃብርን በስዕል በተለያዩ ሰዎች ሲሳል አይቻለው። እንደዚህ በዝርዝር ሲሳል ያየሁት አሁን ነው። ከ18 ዓመት በፊት የማየት እድል ገጥሞኝ ነበር ሌላ ሰዓሊ ስሎት። እንደገና ደግሞ ባለፈው ፈንድቃ የባህል ምሽትም እንደዚሁ ተዘጋጅቶ ነበረ የስዕል ኤግዚቢሽን። አሁን ደግሞ እንዲህ አርቲስት ነጋልኝ ሉሌ እንዲህ ባለ መንገድ አቅርበውታል። እሳቸው አማራ ክልል ባህልና ቱሪዝም ሽልማት እውቅና ከሰጣቸው ጥቂት ሰዎች መካከል አንዱ ናቸው። የታወቁ ከያኒ ናቸው፣ መምህር ስለመጡ እነዚህንም ስራዎች እንድናያቸው ስላደረጉልን ስለቀመስናቸው እጅግ በጣም እናመሰግናለን። ቀጥሎ ምጠራው ጋሸቱ ጥሩነህ ነው። ጋሸቱ የአዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ተመራቂ ነው። ሶቪየት ህብረትም በታወቀ የስዕል ትምህርት ተመርቆ ወጥቷል። በሀገር ፍቅር ቲያትር፣ በባህል ሚኒስቴር ባበረከታቸው አስተዋጽኦች ይታወቃል። የእውቀት ጥበብ አካዳሚ ኢንላይትመንት አካዳሚ ብዙዎችን ያፈራ ትምህርት ቤት በግሉ ከፍቶ ከወዳጆቹ ጋር
ብዙዎችን ማፍራት የቻለ ስዕል ለሕክምና ሊውል እንደሚችልም ያሳየ ሙያተኛ ነው። ጋሽ እሸቱ ተንታኝ ተመራማሪ ሲሆን ረሃብ የፈታው የልጅነት ዕድሜ የተሰኙ ስራዎቹ ይታወቃሉ በስዕል። እኔ በበኩሌ ብዙ ቦታ ስዕል መተንተን የሚችሉ ሰዎች አላገኝም። የሰዓሊዎችን ታሪክ የሚጽፍ ሰው አላገኝም። ጋሽ እሸቱ ግን ከቀዳሚዎቹ እጅግ በጣም ቀዳሚ የሆነ ነው። ስለ አለፈለገ ሰላም፣ ስለ እስክንድር ቦጎሲያን፣ ስለ ገብረ ክርስቶስ ደስታ፣ ስለ ሜትር አርቲስት አፈወርቅ ተክሌ፣ ስለ ሌሎችም ስለ ህይወታቸውም ስለ ስራዎቻቸውም በመግለጽ ይታወቃል። አሁን እነዚህ ያየናቸው ስዕሎችስ በባለሙያ በመምህር አይን ሲታዩ ምን ይመስላሉ? ጋሽ እሸቱ በቅድሚያ አመሰግናለሁ። ፍቅር እስከ መቃብር በአንድ ሰዓሊ እንዴት ተሰራ ለሚለው ጥቅል መልሶች ለማስቀመጥ ነው። እስቲ ሁላችንም ልብ ብለን ራሳችንን ወደ ውስጥ ብንጠይቅ ቃልና ስዕል፣ ቃል የገለጸውን ስዕል ይገልጸዋል ወይ? አንድ ስዕል የገለጸውን ቃል ይገልጸዋል ወይ ብለን ብንጠይቅ ምን ያህል ነው ወጋየሁ ንጋቱ ሲያነብ አዲስ አለማየሁ ከጻፉት የበለጠ አእምሯችን ውስጥ ምስል የሰጠን እኛ አንብበነው ከነበረው የሚለውን ከቀደም አንስቶ ከ1950ዎቹ አንስቶ ከመጀመሪያው እትም አንስቶ አሁን እስካለው ተባስቶ እስከመጣው ፍቅር እስከ መቃብር በቃል ባነበብነውና ፍቅር እስከ መቃብር በቃል ተነቦ አእምሯችን ውስጥ የሰጠን ምስል ምንድነው የሚለው ብንጠይቅ አንደኛችንም አንመሳሰልም። በስዕል ጥበብ ውስጥ መጀመሪያ የአንድን ጽሑፍ ቃል ወደ ምስል ለመቀየር ምንድነው የሚባለው? ወደ እንግሊዘኛው ስንሄድ ኢሉስትሬሽን፣ ወደ አማርኛው ስንመጣ ገላጭ ስዕል እንለዋለን። ገላጭ ምስል። አቶ ሰዓሊ ነጋልኝ ሎሌ ምኑን ነው የሰጡን? መቼ፣ የት፣ እንዴት ተሰራ ብለን ብንጠይቅ ለቦታው አካባቢውን ያውቁታል። ቅድም እነ ፕሮፌሰር በቦታው ላይ ማንን እንዴት እንዳዩ ስለ ፍቅር እስከ መቃብር ዙሪያውን ስላለው ማህበረሰብ ሲናገሩ የሰጡን ምስል አለ። እሱም እዛው አካባቢ ወይም በዛ ዙሪያ የኖረ ሰው ሆኖ ምን ሰጠን ብንል ከቃሉ የበለጠ ዋና የሆኑት ባህሪያት ካራክተርስ ከሰጠን የበለጠ አካባቢው ደጀኑ ምን ይመስላል የሚለውን አይናችን ላይ አምጥቶታል። እንዲታይ እንዲታሰብ አድርጎታል። ለምሳሌ የመጀመሪያዎቹ ሶስቱ አንድ ላይ የተሳሉት የበዛብህ አባትና እናት የሚተዋወቁበትን ቦታ ብታዩት አካባቢውን ብቻ ይዩት። ታሪኩ ከነሱ ጋር ነው። ከኋላ ያለው ተራኪ ሆኖ አጃቢ ሆኖ የሚመጣው ምንድን ነው ብንል በስዕል ጥበብ ውስጥ ዋና አጃቢ፣ ተከታይ፣ አጫፋሪ የምንላቸው ስርዓቶች አሉን። ዋናው እንዲታይ አጃቢው ምን መሆን አለበት? አጃቢው እንዲያግዝ ተከታዩ ምን መሆን አለበት? ተከታዩ እንዲያምር ዙሪያውን ያለው ድባብ ምን መሆን አለበት? ቀን፣ ጠዋት፣ ምሽት፣ ሌሊት ምን እያልን መሄድ አለበት? እንግዲህ በስዕል ጥበብ ውስጥ አንዷን ቅጽበት ነው የምንወስደው። ተከታታይ አይሄድም። ኢሉስትሬት ሲያረጉት ገላጭ ሲያረጉት የትኛውን ነው የሰጡን? በዚህ ላይ ሙያዊ የሆነ ችሎታ እንዴት ነው? እኔ ከማውቀው እኔ ከማልመው እኔ ምናባዊ እንትኔን ከሰጠኝ ውጭ ነው አይደለም። አንድ አይነት ሊሆን እንደማይችል ከመጀመሪያው ማሰብ አለብን። እያንዳንዳችን ከኖርንበት ከተማርነው ከምናውቀው አካባቢ ጋር አያይዘን ነው። ቅድም እንግዲህ ፕሮፌሰሮቹ እንደተናገሩት እንደገና እምሻውን ከተናገረችው እያንዳንዱ የምትወስዱ ምን ያህል አእምሯችን ውስጥ ምስል ሰጥቶናል። ምን አይነት ምስል? ይሄ ምስል ቅጽበት ነው፣ ተከታታይ አይደለም።
በዚህ መልክ ስናየው አቶ ወይም ሰዓሊ ነጋልኝ ሉሌ በጣም የሚገርሙ እኔም ራሴ ሰዓሊ ነኝ። ስለ ፍቅር እስከ መቃብር አንዱን ባህሪ ወስደ ስዕል ስራ ብባል የተወለድኩት ያደግኩት አዲስ አበባ ነው። ከኋላ ያለውን የቤት ውስጥ አለባበስ፣ አቀማመጥ፣ የጎተራው የምኑ እኔ አሁን ስሙን እንኳን መጥራት አልችልም። ምን ያህል ገልጾታል፣ ምን ያህል ለማናውቀው ሰጥቶናል፣ ምን ያህል ሰጥቶናል ወደሚለው መምጣት አለብን። እንግዲህ እንደ ሰዓሊ ስታዩት በጣም የሚገርሙ ቅጽበታዊ አቀማመጦች፣ ባህሪያቶች እንዴት እንደተገለጹ ወይዘሮ ውድነሽና ማናቸው በዛብህ አባት እንዴት እዛ አካባቢ ያለውን እና መምህሩ እንዴት እንደተናገሩ የሚያሳየው የሰውነት እንቅስቃሴያቸው በሚገባ ገልጾታል። እሱን መነሻ አድርገን ወደ መጨረሻው እስክንመጣ ድረስ እያንዳንዱ ቅጽበት ምን ያህል ተገልጿል የሚለውን ነው። እንግዲህ ልናገር የምፈልገው በይበልጥ በኢትዮጵያ የመጀመሪያው ነው ወይ? ልብ በሏት ይችል በኢትዮጵያ ውስጥ የስዕል ገላጭነት የመጀመሪያው ነው ወይ ብንል አይደለም። በኢትዮጵያ የመጽሐፍ ቅዱስ ላይ ስዕል ይሰራል። መጽሐፍ ቅዱስ ስለሆነ ቃል በቃል ለመተርጎም ሳይሆን ለመወከል የተደረገው። ብዙ ጊዜ የውጭ ሀገር ዜጎች የኢትዮጵያን ስዕል በተለይ በመጽሐፍ ቅዱስ ዙሪያ የተሳሩትን በሙሉ ከአውሮፓ ከበዛንታይን ከዛ አካባቢ የተወሰደ ነው የተኮረጀ ነው ምናምን ይላሉ። እሺ አቡነ ተክለ ሃይማኖትን የሳለ የውጭ ሀገር ሰው አለ ወይ ብንል የለም። አቡነ ገብረ መንፈስ ቅዱስን የሳለ የውጭ ሀገር ዜጋ አለ? የለም። የኛዎቹ በራሳቸው ምናብ ይሄን ይመስላል ብለው ሲሰጡን ልንረዳው የሚገባው ነገር ያንን ጸጋ፣ ያንን ኃይል፣ ያንን ችሎታ፣ ያንን አገላለጽ ቅልል ባለው አነጋገር አቡነ ተክለ ሃይማኖት ላይ ብቻ መረዳት እንችላለን። 6 ክንፍ ያላቸው በአንድ እግራቸው የቆሙ የመጨረሻው ሰይጣን እግራቸውን እስከወሰደው ድረስ አጠገቡ አስቀምጠው ይሄንን አይነት ምስል ሲሰጡን ምናባቸው ምን ያህል ከፍተኛ እንደሆነ፣ ምናባቸው ምን ያህል ኃይለኛ እንደሆነ የኢትዮጵያ ሰዓሊያን እጥር ምጥን ባለመልክ ሁሉንም ወክለው ይገልጹልናል ነው ብለው። ይህንን ካልን በፍቅር እስከ መቃብር ላይ በኢትዮጵያ የሰዓሊያን ታሪክ ውስጥ ለመጀመሪያ ጊዜ ያየሁት ማን ነው ብትሉኝ አፈወርቅ ተክሌ፣ የተከበሩ ሜትር አርቲስት የዓለም ሎሬት አፈወርቅ ተክሌ ናቸው። ብዙ ጊዜ ይሄን ካልኮዲያ ሰዓሊ ነው ምለው። ሰዓሊ አፈወርቅ ማንን ወስደው ሰሩ ብንባል ሰብለ ወንጌልን። ለሳቸው ሰብለ ወንጌል እንዴት ነው እየታየቻቸው? ይሄንን ራሳችን ስዕሉን ስናየው ነው። እኔ ሰብለ ወንጌልን ባውቃት ባያት እንዴት ልግለጻት ብል የትኛውን ቦታ ነው የምወስደው የሚለውን እያንዳንዳችን ውሰዱ። በዛብህን እያንዳንዱን ውሰዱ። ገና ያልተነካ የጥበብ ቋንቋዎች አሉን፣ አገላለጾች አሉን፣ አለባበሶች አሉን። እንዲህ ያልን ከሄድን ብዙ መጽሐፍቶቻችን ገና በገላጭ ስዕሎች አልተዳሰሱም። መልክና ቅርጽ ገና በደንብ አልያዙም። ለኔ ለራሴ ከገባኝ እና ካወቅኩት የአቶ ነጋልኝ ሉሌ ስዕሎች ፍቅር እስከ መቃብርን ከጅማሬ እስከ ፍጻሜ አቅሙ በፈቀደው መጠን ሊገልጸው በሚችለው የእውቀትና የክህሎት አቅም ሰርቶታል። እያንዳንዱን ብታዩት ለብቻው ሙሉ ነው። ብዙ ጊዜ በውጭ ሀገር ለሄደ ሰው ላያችሁ ቅልል አድርጌ ለመንገር የራፋኤል ስዕሎች አሉ። ከራፋኤል ስዕሎች ውስጥ ሶቅራጥስና ፕሌቶን ነው አይደለም? ልክ ነው። አሪስቶትልና ፕሌቶንና አሪስቶትልን እሱ ከመስራት የሰራው ከ1500 ዓመት በኋላ ወይም ከግሪክ በኋላ ነው የሰራው። ሶቅራጥ እና ፕሌቶን ምን አረገው?
አሪስቶትልን ምን አድርጎ ሰራው ብንባባል እነሱ ሁለቱ ብቻ የሁለት ዓለምን የሚመሩ ምን አይነት አቋቋም ምን አይነት አካሄድ ወደ ላይ የሚያሳይና ወደ ታች የሚያሳይ እንዴት አጋጭቶ እንደሰራው ከዛ ደግሞ ድባቡ ከኋላው ያለውን ብናይ እንደ አንድ ሰዓሊ እስካሁን ድረስ ምልክት ሆኗል። ቅልል ላድርገው ደግሞ የባሰ እግዚአብሔር እንደ የእምነታችን ነው የምናገረው አዳምን ፈጠረ። ማይክላንጀሎ አዳም ሲፈጠር ምን አድርጎ ነው የገለጸው ብንል ዛሬ በምናውቀው ዓለም ውስጥ እቺ መነካካት ምን ያህል ነፍስ እንደምትዘራ ልብ ብላችሁ አስቡት። በቃል ነው እፍ አለበት ቃል ውስጥ የምናገኘው ፈጠረው እንዲህ ያለው ነው አይደለም እንለው። ሰዓሊው ግን የእግዚአብሔርን ጣት አስነካው፣ ንዝረቱን ሰጠው፣ ከዛ ወዲያ ተነሳ አለ። የሰዓሊ መብት እንግዲህ ይሄ ነው። እንዴት አድርጎ እንደሚገለጽ እያንዳንዱን ስዕል መረዳት ከቻልን ጠቢቦቻችንን ሰዓሊዎቻችንን ልናደንቃቸው ልናከብራቸው የበለጠ እንዲሰሩ ልናበረታታቸው ግድ ይለናል፣ መሆንም አለበት። አለበለዚያ ለምሳሌ ወደ አደፍርስ ቢሄድ እንዴት ነው የምንገልጸው? እሺ ሩቅ አንሄድ። የደራሲው ማን የበዓሉ ግርማ ማንች የመጀመሪያ መጽሐፉ ይቅርታ አንዳንዴ አንድ ነገር ሲታሰብ ጊሩ ከአድማስ ባሻገር ላይ እንግዲህ ይሄንን ለህይወት ነው የምሰጠው። ሉሊትን እንዴት ትገልጫልታለሽ ብል የአድማስ ባሻገር ሉሊት በጸሐፊው እንዴት እንደተገለጸች ደግሞ በሰዓሊ ቢገለጽ እንዴት ነው የሚሆነው? ሉሊትን እንዴት ያወጣታል? እንደዚህ አድርገን ብናስበው እያንዳንዳችን የየራሳችን ምስል ቃል የገለጸውን ወካይ ምስል እንፈልጋለን። ገና ለትውልድ ያላስቸጋገርናቸው የብዙ ደራሲያን ገላጭ ስዕል የሚፈልጉ ምናልባትም ትልቅ ርዕስ ሆነው እንደገና በየነጥቦቹ የሚቀመጡ ለልጆቻችን ለህፃናት እንደሚስማማ፣ ለጎረምሳው ለወጣቱ እንደሚስማማ፣ ለአዛውንቱ እንደሚስማማ፣ ለሽማግሌውም ለሁሉም እንደሚስማማ ገና አልተነካም። ይህን አይነቱን ፍልስፍና ይዘን ለማስረዳት ምን ይፈልጋል? የትምህርት ቤት ደብር ይፈልጋል። በራሴ በኩል አቋቁሜው የነበረው አሁንም አልፈረሰም፣ እግዚአብሔር ካለ ወደፊት እንቀጥላለን። ደብረ አብርሃ ጥበብ በሚል በ1999 ዓመተ ምህረት ላይ ጀምረን ደብረ ስንል አካዳሚ እንዲሆን፣ አብርሃ ስንል እንዲያበራ፣ አእምሮ እንዲገልጽ፣ የማይታየውን ውስጣዊ ስሜት ወደሚታይ ስዕላዊ ውክልና እንዲሰጥ፣ ከዛስ ጥበብ ብዙ መገለጫ አለው። ሁላችንም ጥበብን የምናይበት ቋንቋ ይለያያል እንጂ የምንነጋገርበት ቋንቋ ይለያያል እንጂ በውጭም ቋንቋ እንደተነገረው ጥበባት እትማማቾች ናቸው፣ ወንድማማቾች ናቸው። አንዱ የገለጸውን ሌላው በሌላ መልክ ይገልጸዋል። እንግዲህ እዚህ ላይ ሶስተኛ አራተኛ ሆኖ የመጣ የፊልም ጥበብ አለ። የፊልም ጥበብ ወይም ደግሞ የሚንቀሳቀስ ስዕል ተጨማሪ ኃይል ሆኖ መጥቷል። ከዛ በፊት ግን ቅድም ያልኳችሁ ነው። አዳም ተፈጥሮ የእግዚአብሔርን ትንፋሽ ሳይሆን የእግዚአብሔርን መንካት ነው የሰጠው። ዛሬ ነካ አድርገን ስንት ነገር እየሰራን ነው። ዓለምን በሚያስፈራ ሁኔታ ውስጥ የከተት ነው አሉ። እንግዲህ አንድ ሰዓሊ ምን ያህል ወደ ዛ የሚሰራው ጥበብ ላይ እንዴት ገለጸው ብለን ብናይ ነጣጥለን ብናይ የበለጠ እንድንገባ ያደርጋል። እኔ አሁን ከነጋልኝ ሉሌ የበለጠ ያገኘሁት እንደ አንድ ሙያተኛ አካባቢው ድባቡ እንዴት ገልጾታል የሚለው መቼ የት ተሰራ የሚለውን ይመልስልኛል። እንዴት ሰራው የሚለው ክህሎቱን ይሰጠኛል። አስተሳሰቡን ምናቡን እውነተኛ ነው እስብ ነው ወይስ ስሜት ነው የሚለውን ይሰጠኛል። በየትኛው ልመዝነው እንደምችለው። ሌላ ግን የሰዓሊ መብት የደራሲውን እናንተ ተናገሩ። የሰዓሊ መብት እንደታየው እንደተሰማው የመግለጽ መብት አለው። ስዕል ሪያሊስቲክ እውነታዊ ነው ሲባል ልክ እንደ ፎቶግራፍ ቁጭ ያለ አይደለም፣ እንቅስቃሴ ያለው
በሰሌዳው ላይ አይናችን እንዲንቀሳቀስ አይናችን ነው የሚንቀሳቀሰው። ከዚህ ተነስተን እዛ ከዛ እዛች ሰሌዳ ውስጥ የተቀመጠውን ነው ምንገልጸው። ስለዚህ በአንድ በታዋቂ ስዕል ላይ ብናገር የአፈወርቅ ተክሌ እናት ኢትዮጵያ እንዴት ተሳለች ብንል አፈወርቅ ተክሌ ለምታውቁት ሁሉ የራሱ የሆነ የህይወት ታሪክ እንዳለው ሁሉ እናቱን እንዴት እንደሚያልማት ተምሳሌት አድርጎ እንዴት በኢትዮጵያ እንደወጣ እንዳሳየ እንደተንከባከበ ነው። ምናልባት እኔም ወጣት ቀደም ያሉትም ፕሮፌሰር ሽብሩም ራሳቸው ገና ጎልማሳ በነበሩበት ሰዓት ሲሰራ የሞጃውን የቡርዣውን የደላትን ኢትዮጵያ ነው የሰራው ይሉት ነበረ። ያንንም ተከትለን ብለናል። ሰዓሊ ከሆንኩ ሌላ ሀገር ካየው በኋላ ለካ አፈወርቅ ማንኛውም እናት ለልጇ እንክብካቤ ታረጋለች የሚለውን መርህ ይዞ የእሱን ኢትዮጵያ እንደ እናቱ አድርጎ ሲሰራ ትክክል ነበረ። ዛሬም ድረስ ትክክል ነው። እንግዲህ እዚህ ላይ ስንሄድ ማን ነው ነጋልኝ ሉሌ? እሺ ነጋልኝ ሉሌ የፍቅር እስከ መቃብር መጨረሻ ጥሩ አድርጎ ያሳያቸዋል። በዚህቹ ላብቃ። ሰፊ ትንታኔ ካለ ለወደፊት ሌላ ቦታ ቢታይ የበለጠ እንነጋገርበታለን። አመሰግናለሁ። ጋሸቱን በጣም እናመሰግናለን። የእኛም አንዱ ዓላማ እነዚህ ስዕሎች ራሱ ልብ ወለድ ወደ ስዕል ሲገለጽ እንዴት እንደሆነ ለማሳየት ብቻ ሳይሆን ይህንን ያዩ ሰዎች ራሱን የቻለ መጽሐፍ ይወጣዋልና አንድ ላይ እናሳትመው ይሉ ይሆናል። የስዕል ኤግዚቢሽን በሰፊው አዲስ አበባ ውስጥ እንዲታይ ይደረግ ይሆናል። ደብረ ማርቆስ ታይቷል፣ ግን በበቂ ሁኔታ ሰዎች አላወቁትም፣ አላዩትም። ብዙ ቦታ እየዞረ መታየት አለበት። ልጆቻችን፣ ታናናሾቻችን ማየት አለባቸው። አጫጭር ጥያቄና አጫጭር መልስ ይኖረንና ከዛ ቅድም የአርቲስት ነጋልኝን ያላየናቸው ስዕሎች አሏል። ሌሎችን ቀጥለን እናያለን። ከዛ ሻይ ቡና እንባባላለን። ከማዕዚ ልጀምር። ማዕዚ አንድ ጥያቄ። አሁን ፍቅር እስከ መቃብር በብዙ መንገድ ተሰራ። እኔ መጽሐፉን መነሻ በማድረግ በተለይ ጉዱ ካሳና በዛብህ ብዙ ተዘፈነላቸው። 9 ዘፈኖች አገኘው። ይሄ አንዳንዶቻችን ያልሰማናቸው ብዙ ዘፈኖች ሁሉ አሉ። አብዛኞቹ ከዛ አካባቢ የወጡ መጽሐፉ ካጠነጠነበት አካባቢ የወጡ ድምፃውያን ሁሉ ፍቅር እስከ መቃብር መነሻ አድርገው ይዘፍኑታል። ይሄ ቀላል ነገር አይደለም። አሁን ቅድም የአምለሰት ሙጬን አንስተሽ ነበረ። እሱን ያዩ ሰዎች 2 ጥያቄ አነሱ። አንደኛው ዘመኑ ፍቅር እስከ መቃብር የሚያጠነጥንበት ዘመን ከፋሲስት ጣሊያን ወረራ በፊት ነው። በንግስት ዘውዲቱ ዘመን ነው። በነገራችን ላይ ብዙ ጊዜ ሰዎች ከአፄ ኃይለሥላሴ ጋር ያገናኙታል፣ ግን ከፋሲስት ወረራ በፊት ነው። ፕሮፌሰር ሽፈራው በቀለ አንድ ጥናቱ ላይ ፊት አውራሪ መሸሻ ትንሽ ቢቀጥሉ ኖሮ ወይ አርበኛ የሆኑ ነበር ወይ ደግሞ ባንዳ የሆኑ ነበር። የታወቀ ባንዳ ወይ የታወቀ አርበኛ ብለው የጻፉት ሁሉ አለ። ምን ይላሉ? እሱን ያዩ አረ የጎጃም ሴት አምለሰት ሙጬን አትመስልም ይላሉ። አንዳንድ ባለሙያዎች ደግሞ እኛ በመሰለን መንገድ ነው እንጂ የምንሰራው የግድ መምሰል የለባትም ይላሉ። በፀጉሯም ውበቷም ጎጃም አምለሰት ሙጬን የሚመስል አይነት ብዙ አይገኝም ይላሉ። እና አንቺ እንደ ሙያተኛ እንዲህ አይነት ነገር ሲገጥምሽ እንዴት ነው ማህበረሰቡ መልኩ ቅርጹ ምን ይመስላል ብለሽ ነው የምታጠኙ ወይስ እስኪ በዚህ መንገድ ልረዳው ነው የምትይው? በጣም ተጠቅቄ ነው ያቀረብኩት። አሁን ላይ በፍቅር እስከ መቃብር ላይ የተሰሩ ሙዚቃና የቴሌቪዥን ድራማዎችን ሪቪው ላለማድረግ ማለት ነው። ግን አንድ ምሳሌ ላንሳ። መጽሐፍ ወደ ቪዥዋል ወደ ሆነ ነገር፣ በነገራችን ላይ ከፍቅር እስከ መቃብር በጣም የገረመኝ አንዱ ነገር ምንድን ነው፣ ቅርብ ጊዜ ሳነብ በጣም ምስላዊ ነው፣ ምስል ገላጭ ተደርጎ ነው የተሰራው። ምንም የምትጨምረው ነገር የለም እሳቸው ከገለጹት ነገር ላይ ብዬ ነው ማስበው። የደራሲውን መንፈስ ማግኘትና እንደነበር አድርጎ መጻፍ በጣም ያዋጣል ብዬ ነው ማስበው። እሳቸው ጋራ ከእሳቸው መንፈስ ጋር ለመገናኘት
መሞከር የተሻለ ነው ብዬ አስባለሁ። አንዳንድ ጊዜ ሳይገባን የምንጨምራቸው ነገሮች ሊኖሩ ይችላሉ ብዬ አስባለሁ። ግን አንድ ምሳሌ የምሰጠው ምንድነው፣ በቀደም ራሱ አንስቼልህ ነበረ። አንድ ጀርመናዊ ፎቶግራፈር ወደ ኢትዮጵያ መጣና የሮማይ ላይ ያለችውን ፊያሜታ ፎቶግራፍ ማንሳት እፈልጋለሁ፣ እሷን በፎቶ ዶክመንት ማድረግ እፈልጋለሁ እና ምን አይነት ሰው ናት እና የሚለውን ብዙ ሰው የተለያየ ምልከታ ስላለው ግን ኦዲሽን ማድረግ ስለምፈልግ ሰው አምጡልኝ ሲባል ሴቶች ሲመጡ ሲመለሱ ማንም ሰው መግባባት አልቻለም። ፊያሜታ መልኳ ምን እንደሚመስል ማወቅ አልተቻለም። ይመጣሉ ይመለሳሉ፣ ይመጣሉ ይመለሳሉ። ከዛ በኋላ እንዴት ሊገኝ አልቻለም? ፊያሜታ እኮ እንዲህ ናት ብለንና እንደውም እኔና አዜብ ነበረን። ፊያሜታ እኮ እንዲህ ናት ስላት ፊያሜታማ እንደዚህ አይደለችም፣ መልኳ እንደዚህ ነው የሚመስለው። አይ በፍጹም ልንስማማ አልቻለም። ስለዚህ ሰዎች ለምን አንጠይቅም አለና የነበርንበት የዞርን ስንጠይቅ ሰዎችን ስንጠይቅ ሁላችንም የተለያየ አይነት መልክ ነው ያሰብነው ስለ ፊያሜታ እና የጠየቅን እንዳጋጣሚ አዳነች ወልደ ገብርኤል ቁጭ ብላ ነበረ፣ በአቅራቢያችን ነበረች እና ፊያሜታ ምን እንደምትመስል ታውቂያለሽ ብለን ስንጠይቃት አውቃታለሁ እኮ አለች። እንዴ ምን አይነት ናት ስልናት አጭር ናት፣ ጠየም ያለች ናት፣ ጸጉሯን በእርግጥ ወደ ኋላ ታስይዛለች፣ ከለሯ አንቺን ነው የምትመስለው ምናምን ብላ ብልሽት አደረገችብን። ብልሽት ነው ያደረገችብን ጭንቅላታችን ውስጥ ያለውን ምስል ማለት ነው። ከዛ በኋላ በቃ ማንኛውም ሰው ጭንቅላት ውስጥ ያለው ምስል ነው ትክክል የሚል አቋም አለኝ። ስለዚህ ማንም ሰው አንድ የስነ ጽሁፍ ስራን ወደ ፊልም፣ ወደ ተከታታይ ቴሌቪዥን ድራማ ወይም ወደ ሙዚቃ ቪዲዮ ሲያመጣ የሚገጥመው አንዱ ቻሌንጅ ይሄ ነው። ሰዎች ውስጥ ያለ ምስል ስላለ ከዛ ምስል ጋር ነው የሚላተመው። ይሄ ያ የቀረበው ምስል የአዘጋጁ ኢንተርፕሪቴሽን ነው። በቃ እንደዛ እንድትመስል ፈለገ እንጂ እውነተኛ ታሪክ አይደለም። ፎቶ ተፈልጎ አይደለም የመጣው፣ ምናብ ነው። ምናቡ ደግሞ በእያንዳንዳችን ውስጥ አይነቱና መልኩ ይለያል። ምናልባት አካባቢው ላይ ያለ ሰው አንዳንድ መልኩ የተወሰነ ነገር ስላለው ትንሽ ማስመሰል ለማድረግ ሊሞከር ይችላል፣ ለማሳመን ግን በጣም እውነት አይደለም። እውነተኛ ታሪክ ሲሆን ነው መልክ ለማስመሰል ጥረት የሚደረገው ብዬ አስባለሁ። አንድ ነገር ለመጨመር ነው። የዩኒቨርሲቲ ተማሪ እያለ ምናልባት ፈርስት ይር ወይም ሰከንድ ይር እያለን የዚህ የ6 ኪሎ ባህል ማዕከል ጋሽ ባህሉ ተጠርቷል። ጋሽ ፈቃድ አዘዘ ጠርቶት ያው ማታ ማታ አለ አይደል የዚህ የባህል ምሽት ላይ ጠራውና አንድ ብልህ ተማሪ ተነሳና የሶስቱን መጽሐፍቶቹን ጋሽ ባህሉ አንተ የምትስላቸው ገጸ ባህሪያት በሙሉ አንድም ጠይም ናቸው፣ አንድም ደግሞ ጸጉራቸውን እንዲህ ይላሉ ሴቶቹ እና እንደዚህ ብሎ የሶስቱም ገጸ ባህሪያት ተመሳሳይ ሴቶችን ነው የሳለው። እና ጋሽ ባህሉ ምን ብሎ መለሰ? ምን አገባ በወድስ ብሎ ማይኩን አቀበለ። ስለዚህ ምናልባት አምለሰት ቡጬን ያደረገው ወንድ ከሆነ አዘጋጁ ወይም ደራሲው ወንድ ነው፣ ራሷ ነች አምለሰት። እሺ እኔ ጋሽ ጌታቸውን ነው የምጠይቀው። ጋሽ ጌታቸውን ነው ሕያው ጉዞ ወደ ፍቅር እስከ መቃብር የሚል ፕሮግራም ነበራችሁና የዛኔ ሰብለ ወንጌል አባ ለምለምን ሆና በመስኮት ዘላ የምትወጣበት ፓርት አለ አይደል? እሱ ላይና ሲመሽ እንትን ላይ ታድራለች፣ የሾላ ዛፍ ላይ አይደል? እዛ ላይ ታድራለች። ከስር አንበሳና ነብር አለ። እዛ ስዕሉ ላይም በደንብ ተገልጿል። እና አሁን ይሄ ቦታ የዛኔ 2001 ላይ አዲስ አድማስ መታሰቢያ ካሳዬ የምትባል ጋዜጠኛ ጽፎ አንብቤ ነበረ። ምን ይላል? እዛ አካባቢ ያሉ ሰዎች ያን ቦታ ጨፍጨፍ ሰብለ ወንጌል ቃል ኪዳን ቦታ ብለው እና ፍቅረኛሞች ሄደው ከተማማሉ አይለያዩም ይባል ነበር። በደንብ በቃ በአካል ማለት ነው። ስለዚህ ይቺን ነገር እስኪ እንዴት ትገልጿታላችሁ? ሁለተኛ ደግሞ የቅድም እንዳለ ፍቅር እስከ መቃብር የሰብለ ወንጌልና የበዛብህ ብቻ አይደለም እንዳልከው ራሳቸው ሐዲስ ዓለማየሁ በሕይወት ዘመናቸው በቃ ወይዘሮ ክበበ ፀሐይን ከሞቱ በኋላ አላገቡምና ይሄ ራሱ በጣም የሚገርም ነገር ነው። የዛ ነገር ነው። ሌላው ደግሞ ካልተሳሳቱኝ ሐዲስ ዓለማየሁ ፍቅር እስከ መቃብር ነው የጻፉት በእንግሊዝ የኢትዮጵያ አምባሳደር ሆኖ ነው
ካልሳሳትኩኝ። እስኪ እሱንም እንትን እንድትሉ ነው። ሌላው ደግሞ ደራሲያን፣ የኢትዮጵያ ደራሲያን ሼክስፒር እንዲህ ብሎ ከሌ እንዲህ ብሎ የሚባል ነገር አለ መጽሐፍ ላይ ሲጻፍ። ግን ፍቅር እስከ መቃብር ላይ አሁን ህይወት እንደገለጸችው በጣም ብዙ ቃላቶች አሉ። ለምሳሌ እኔ ውስጤ በጣም ይቀራ አለ። በማን ነው ጉዱ ካሳ ሚስቱን እንቆጳ ጽዮንን ሚስቴ እንጂ የሀሳብ የተካፋይ አይደለችም ይላል። እና እንደዚህ አይነት ነገሮችን ለምንድን ነው ደራሲዎች ብንፈልግ ብዙ ቃላቶች አሉ ለማለት ነው። አመሰግናለሁ። በጣም አመሰግናለሁ። ፕሮግራሙን ያዘጋጃችሁትን ጭምር ማለት ነው። ከዚህ ፕሮግራም በፊት እንዳለ ጌታ ጋር ስንነጋገር ያነሳናቸው ሀሳቦች ነበሩና እነዛ ሊገልጻቸው የፈለግኳቸውን ሀሳቦች ጋሽ ጌታቸውም መዓዛም አነሷቸውና እኔ እሱ ላይ ማጉላት ላይ ብገልጽ ደስ ይለኛል። በጣም እድለኛ ነኝ። በተለይ ጋዜጠኝነት ስራ ላይ የተሰማራን ሰዎች አንዳንድ ጊዜ የማንጠብቃቸው ሰዎች ቤት የማንጠብቃቸው ሰዎች ቢሮ ውስጥ እንገባለንና አዲስ አለማየሁን አልጋቸው ላይ እያሉ 1980ዎቹ አጋማሽ ላይ የማግኘት እድል ነበረኝ ከጓደኞች ጋር። ይሄ በህይወቴ የማረሳው አንዱ ለዚህ ሀገር ትልቅ አስተዋጽኦ አበርክተዋል የተባሉ ሰዎች ማግኘት፣ ማነጋገር፣ ቃለ መጠይቅ ማድረግ ቢያንስ በዛሽ በተሰጠን ደቂቃ ላይ መጠየቅ የምንፈልገውን ነገር ጠይቀን መያዝ መቻላችን ለእኔ በጣም ትልቅ ማስታወሻ ነው። ቅድም ፕሮፌሰር ሽብሩ የተናገሩት አንድ ነገር ነበር። ትሁት፣ ሰው አክባሪ፣ አልጋቸው ላይ ሆነው ሰው የሚያናግሩ የነበረበት ዘመን ነበር። ከዛ በተጨማሪ ከ20 ደቂቃ በላይ ሰው ማናገር አይችሉም ተብሎ እኛም በዛ መልክ ነበር የገባ ነው እና እንዲህ አይነት ትልቅ ለሀገር ሀብት የሆኑ የሀገር መገለጫ የሆኑ ቅድም የተገለጸው ብራንዳችን የሆኑ ሰዎችን እንዴት ነው የምናከብራቸው? እንዴት ነው ለትውልድ የነዚህን ሰዎች ታሪክ የምናስተላልፈው የሚለው ሁልጊዜ የሚቆጨኝ ጉዳይ ነው። ጋሽ ጌታቸው መዓዛም ከተናገራችሁት ላይ ለምሳሌ የአና ማስታወሻ ተብሎ አና ለጻፈችው ማስታወሻ በእኛ ሀገር ድራማ ተሰርቷል። ፊልሞቿን አይተናል። ትረካውም ጭምር ሄዷል በሬዲዮ። አምስተርዳም ላይ ያ የነበረችበት ቤት በዩሮ በውጭ ምንዛሪ እየተከፈለ በእነሱ ገንዘብ ጎብኚ እዛ ሀገር የሄደ ሰው በሙሉ ከፍሎ ይጎበኘዋል። የቤቶቨንን ቤት አሁንም ድረስ ሰዎች ይጎበኙታል ጀርመን ውስጥ። እንዲህ አይነት ለሀገር ለዓለም ትልቅ አበርክቶ አላቸው የምንላቸው የእኛን ደራሲያን ለምንድን ነው እንዲህ አይነት ለሀገር ገጽታም ጭምር በሚጠቅም ሁኔታ ማናከብራቸው? መገለጫችን መሆን የለባቸውም ወይ? ሐዲስ ዓለማየሁ ብቻ አይደሉም፣ ሌሎችም በርካታ ሰዎች ጋሽ ጸጋዬ እቤቱ በተለይ በአፍሪካውያን የሰው ዘር አመጣጥና በኤትኖግራፊክና በሌሎችም ጉዳዮች ላይ በጣም በርካታ መጽሐፎችን የያዘ ቤተ መጽሐፍት ነበረው ቤቱ። ይህንን እንዴት ነው ከመንግስት መጠበቅ የለብንም? ይሄንን ከመንግስት መጠበቅ ሳይሆን ይህንን ልንሰራ የምንችል ሰዎች እና የሚመለከታችን በሙሉ በዚህ ነገር ላይ ያተኩረን ብንሰራና እነዚህን ሰዎች ታሪካቸውን በደንብ ማቆየት የምንችልበትን እድል ብንፈጥር ጥሩ ነው የሚል ሀሳብ አለኝ። አመሰግናለሁ። እሺ፣ አመሰግናለሁ። ስሜ ዘላለም ይባላል። የቱሪዝም ባለሙያ ነኝ። እንዳጋጣሚ ሆኖ እኔም ከእሱ አንጻር አስቤው ነው የመጣሁት። ካስታወስክ ያንተ ድርሰት ላይ የትሮይ ፈረስን ኢማጂኔሽን የብሔራዊ ቲያትር 100ኛ ዓመት ሲከበር ያሰራኸው ቲያትር ነበረ፣ ሸራተን ትዝ ካለ። እሱ ቲያትር ሲሰራ ስለ አጼ ቴዎድሮስ ታስቦ ሲሰራ ማለት ነው እና የካሳ ፈረሶች እዛ ላይ ታዲያ ብርሃኑ ዘሪሁን የተለያዩ ደራሲዎች ብቻ ስለ አጼ ቴዎድሮስ ይገልጹበት የነበረውን አገላለጽ ፖለቲካል ኢምፕሊኬሽኖቹን ምናምን ደግሞ ከዛ በፊት ተችተው ነበር እና እነሱን ነገሮች እኔ አይቻቸው ሰምቻቸው በጣም ወዳቸው ነበርና በተሰም ነገር ደግሞ ስለ ፍቅር እስከ መቃብር በጣም አንብቤያለሁ ሰምቻለሁ። ስለዚህ ቱር ስራዬን ከመጀመሪያ በፊት ከዛሬ 10 ዓመት በፊት ቀደም ብዬ እኔ መጀመሪያ ባህር ዳር ነው የሄድኩትና ሙሉውን አየኋቸው፣ ጎበኘኋቸው። አብዛኞቹ ነገሮች ለእኔ አልዋሃዳሉኝ ቦታዎቹን ብቻ ስለሆነ ማቃቸው። ከዛ ቱር ከጀመርን በኋላ ግን ምን አይነት ጥያቄ መጣ? 2-3 ጥያቄዎች መጡ። እዚህም ሀገር ያሉትም ሰዎች ከውጭም የሚመጣ ሰው ከ20ኛው ክፍለ ዘመን በኋላ በተለይ ለምን ሲቪላይዜሽኑ በጣም እየጠነከረ ሲመጣ
እናንተ ሀገር ውስጥ በድርሰት በጣም ገናና ሆኖ ግን ቦታዎቹን ልንጎበኝ የምንችላቸው እነማን ናቸው የሚሉ ጥያቄዎች መጡ ለኛ። ያንን ለኔ ለመመለስ በጣም ከባድ ነበረ በጊዜው። ስለዚህ ሁለት ነገሮች ያነሳውኝ፣ አንዱ ፍቅር እስከ መቃብር ነው፣ ሁለተኛው የኃይለ መለኮት መዋዕል ጉንጉን ነው፣ ሶስተኛው ኬድሻዶ ነው ያንተ ነው ጉራጌውን ቦታ ላይ ለመሄድ። ለምን ለኛ ቦታዎቹን እዚህ ጋር እንደዚህ ያለ እዚህ ጋር እንደዚህ ያለ እያለን ለመጎብኘት በጣም አስቸጋሪ ነገሮችን የማይፈጥሩብን ሶስቱ ሎኬሽኖች ነበሩና ሄድንና ስናይ ለኔ ለመተረክ ሲከብደኝ ምን አደረግኩ? የእናንተን ህያው ጉዞን ቪዲዮ አሳየዋቸው። ከዛ እንደዚህ ተተርኳል እንደዚህ ተተርኳል ተባለ። አሁን ወደ ጥያቄ ላመጣው የምፈልገው ጋሽ ጌታቸው ጋር የፍቅር እስከ መቃብር ቅርስነት ወይም ደግሞ ሀብትነት በትክክል ለምን እኔ ብሌም የማደርገው እኔ ደራሲያን ማህበርን ነው። በጣም ይቅርታ ጋሽ ጌታቸው፣ ያኔ ከተሰራ እንደዛ ህያው ጉዞ ተብሎ ቢሰራ ፍቅር እስከ መቃብርን ግን እንደ አንድ አይኮኒክ ሀሳብ ማስመዝገብ አይቻልም ነበር ወይ? ለምን ዛሬ እኛ እንደ ጉራ ይሄን ቦታ እናድርግ ይሄን ቦታ እንይ የሚሉ ነገሮች ሲመጡ ያ የራሳችን ስለንቦና ውስጥ ያሉ ስለሆነ ልክ እረኛ የሚለው ቲያትር ሲሰራ እረኛዬ እንትና እዚህ ጋር ታደርግበት የነበረውን ጎጆ ቤት ካላሳየህን ካልወሰድከን ያ ቲያትር ላይ አይቶ ሰው እንደዛ ይላል። በሴም ነገር እነዚህ ደግሞ ዘመን ተሻጋሪ ሆነው ትውልድ ሆነው እንደዚህ አይነቶቹን ነገሮች ስላልተመዘገቡ እነዚህ አይነት ጉለቶች አሉብንና ይሄንን እንዴት ታዩታላችሁ? ሁለተኛው ጥያቄ ግን ከዚህ ወጣ ያለ ነው። ከቱሪዝም ሶሻሊዝም የሚባለው ሀሳብ ሲመጣ ክሬት ሲደረግ ወደ ዓለም ሲመጣ ወደ ኢትዮጵያ ከመምጣቱ በፊት ይሄ መንገድ ጠራጊ አልነበረም ወይ ፍቅር እስከ መቃብር የሚል ጥያቄ ያለኝ እኔ። እንግዲህ ይሄንን ሶስታችሁን መልሱልኝ። ለምን ከበርቴው ቡርጃው ምናምን እየተባለ እኛን ከሀገር ባህል ከእሴት ከሃይማኖት ከዘዬ ከምናምን እንድንወጣ ክሪቲክሱ በተለይ ጉዱ ካሳ የሚሰጣቸው ክሪቲክሶች እነሱ ያደርጉበት የነበረው መንገድ እነዚህን ነገሮች የሚመጣው ትውልድ ላይ እንዲፈጠር የተፈለጉ ሳይኮሎጂካል ኢምፕሊኬሽኖች ያሉትም ወይ? ከዛ ለሶሻሊዝም እናንተ በጣም አቀንቃኞች ስለነበራችሁበት ስፔሻሊ ጋሽ ጌታቸውና ጋሽ እሸቱ ማለት ዘመኑ ላይ ስለነበራችሁ ስለምታውቁት እንዴት ትገልጹታላችሁ? ለእናንተ መንገድ ጠራጊ ሆኖ ልቦናችሁን አላበራውም ወይ ነው? አመሰግናለሁ። መጀመሪያ አንድ ሰው ላስተዋውቃችሁ። እዚህ መካከል እንግዳ ይዤ የመጣሁት በጣም ቤትኛ የሆነ ወዳጄ አቶ አበበ አለሙ ቁምና ሲታይልን በአንተ ውስጥ ሐዲስ ዓለማየሁን እንዲያዩ። ወንድሜ አቶ አበበ የአቶ አበበ ባለቤት ወይዘሮ ማህደር ከበደ የሐዲስ ዓለማየሁ ኦልሞስት እንደ ልጅ ነው የወንድም ልጅ ነች፣ ግን እንደ ልጅ እዛ እሳቸው ጋር አድጋ እሳቸው ጋር ተምራ አቶ አበበን አግብታ ውጭ ሀገር ነው የሚኖሩትና በጣም ወዳጅ ናቸው ከሐዲስ ዓለማየሁ ጋራ ብዙ ታሪክ አለ። ጊዜ እንትን ላለ ማለት ነው። ሌላ እንዲሁ እግረ መንገዴን የእናንተ ሁለታችሁ እኔ ላይ የጠየቃችሁትን በአንድ አረፍተ ነገር ጨርሳለሁ። ይሄ አሁን የተናገርኩበት ርዕስ ጉዳይ ላይ የህያው የጥበብ ጉዞዎች የፍቅር እስከ መቃብር ብቻ ሳይሆን ከቡስካ በስተጀርባም ሌሎችም አሉ። እንደምታውቁት ወደ ትግራይም ወደ ደቡብም ሄደናል። አዲስ አበባንንም ህያው የጥበብ ጉዞ አድርገናል። ወደዛም ወደዚህም ብለናል። እሱም በደንብ አቀናጅቼ በቅርቡ ምናልባት ያን የኔ መጽሐፍ አይታችሁ ሊሆን ይችላል። የትዝታ ማህደር የሚለው በቅርቡ የወጣው እዛ ላይ ያለ ይሄ ጉዳይ ይበልጥ ደግሞ አማዞኖች በእንግሊዘኛ እንዲሰሩት በዚህ ጉዳይ ላይ ትኩረት ሰጥቼ ትራንስሌሽኑን አበላሽተው አሁን እያስተካከልኩ ነውና አይ ቲንክ እሱም አንድ ኮንትሪቢዩሽን ሊሆን ይችላል። በእንግሊዘኛ ይታተማል መጽሐፉና እሱም ላይ በደንብ ይሄንን መጽሐፍ ለማስተዋወቅ ትንሽ ገፋ አድርጌያለሁኝ። ሌላው ለሐዲስ ዓለማየሁ ቴምብር እንዳሳተምንም እንዳሰሩ የኢትዮጵያ ደራሲያን ማህበር በስማቸው ቴምብር አሳትሟል። ብዙ ዓለም ባለኝ መረጃ መሰረት ኢትዮጵያ ከተሸጠው ይልቅ ፍላቴሊስቶች ነው የሚባሉት የቴምብር የሚሰበሰቡት እነሱ በመላው ዓለም የገዙት ነው የሚበልጠው የሚል ነገር አለ እና ትንሽ እችም ኮንትሪቢዩሽን ሊኖር እንደሚችል አስባለሁ። 9ኛ ዓመታቸውንም በሲምፖዚየም አክብረንላቸዋል።
በፍቅር እስከ መቃብር ላይ በርካታ ጽሁፍ የሰሩ 3 ሰዎችን ሸልመናል። ጋሽ ፈቃድ አዘዘ፣ ጋሽ አስፋው ዳምጤና ጋሽ ዮናስ እና አክብረናል። እና ትንሽ የኢትዮጵያ ደራሲያን ማህበር ትንሽ አድሎ ሳይሆን ተገቢውን ትኩረት የሰጠ ይመስለኛል። ያልከው እውነት ነው፣ እኔም ሰምቻለሁ። ሰብለ የዛ የሰብለ መዝናኛ ቦታ ላይ ፍቅረኞች እየሄዱ ይማማላሉ እና የሰብለና የበዛብህን ፍቅር አይነት እንዲኖረን ብለው ቃል ኪዳን ይገባ። እኛም ሰምተናል ለማለት ነው። ያርግልን። እንግዲህ መማማያም ከሆነ ትልቅ ነገር ነውና ትልቅ እሴት እንደሆነ አስባለሁ። ሌላው አሁንም አጠንክሬ የማስበው ትመጣለች ብዬ ሳይማዶ ማዶ ነው የምናየው። ዘፈናችንም ማዶ ነገራችንም ማዶ እንዳይሆን ቅርባችን ያለውንም ነገር አይተን አሁን የቱሪዝም ባለሙያ እንዳለው እዚህም ቅርባችን ያለውን ነገር አይተን እንደ እሴት አውጥተን እንደ ለሀገር ገቢም ለትውልድም ነገር የሚሆን ነገር እንድንሰራ ባህል ሚኒስቴር ማዶ አይደለም፣ ቱሪዝም ማዶ እዚህም የሚገርማችሁ ነገር አንዱ ያው የጥበብ ጉዞ ያደረግነው አዲስ አበባ ውስጥ ነው። አሁን ታምናላችሁ አዲስ አበባን የማያውቅ ደራሲ ስለ አዲስ አበባ ስለዋል። እና እዚህ ምናለሽ ተራ የሚባል አለ አይደለም? ምናለሽ ተራ ሁሉ ሄደናል። በሙሉ አዲስ አበባን አይተን በኋላ ንስሐ ገባን። ማዶ ማየት ብቻ ሳይሆን እዚህም ከስነ ጽሁፍ ማዚም እንዳለችው ከቲያትሩም ከፊልሙም እንደው መንግስት እንደው በገቢ አንጻር እንኳን ቢያይ መልካም ይመስል። እግዚአብሔር ይስጥልኝ። አንድ የሚታየኝ ነገር ምንድን ነው፣ የስነ ጽሁፍ ስራዎቻችን ብቻ ሳይሆን በአጠቃላይ ቅርስና ሀብቶቻችን ላይ መንፈሳዊ ሀብቶቻችን ነው የምላቸው። እነዚህ መንፈሳዊ ሀብቶቻችን ላይ ያለን ግንዛቤና አክብሮት በጣም ብዙ ጊዜ በመወዛገብ በመጎሻሸም ጊዜ ስለምናባክን ነው እንጂ እኛ መጀመሪያ ብናከብራቸውና ማውጣት ብንችል በጣም ይረዳን ነበረ ለብዙ መንገድ ብዬ ነው ማስበው። አሁን ፍቅር እስከ መቃብር በዓለም አቀፍ ደረጃ ወይ በአፍሪካ ውስጥ መታወቅ ባለበት ልክ ታውቋል ብዬ አላስብም። እኛ ስነ ጽሁፍ ስራዎቻችንን እንወዳለን፣ እናከብራለን፣ ግን በጣም ራሳችን ጋር ነን። በአማርኛ ከተሰራ በአማርኛ ነው ደግመን የምንሰማው፣ በአማርኛ ነው የምንከታተለው። እሱን የማስፋት በተለያየ ቅርጽ እንዲገኝ የማግኘትና በሱ እንዴት ልበል የመጎረር በጣም ጥሩ ነገር ነው። ረባ ማረባ እኛ እኮ እንዲነን ብሎ ስልጣኔያችን እዚህ ደርሷል ብሎ ማውራት በጣም ጠቃሚ ነገር ነው ብዬ ነው ማስበው። ማንኛውም ጥረት ሲደረግ እኔ አደንቃለሁ። እንዲታወቅ ከቱሪዝም ጋር ለማገናኘት ሲሞከር፣ ከትምህርት ጋር ከቅርስ ጋር ለማገናኘት ሲሞከር በጣም አደንቃለሁ። አሁን ቅርብ ጊዜ የደራሲያኑ ቅርጽ ነው የሚባለው ቅርጽ ሲቀመጥ በከተማው ላይ ለምሳሌ ስብሐትን አይቼዋለሁኝ። የስብሐት ገብረ እግዚአብሔርን ውቤ በረሃ ጋር ያለውን ግን ምን ቅር ይለኛል፣ ሁልጊዜ ከደራሲው በላይ ስራዎቻቸው ናቸው ድንበር መሻገር የሚችሉት። ደራሲዎች ሀሳባቸውን አቀብለውን ሲያበቁ ያልፋሉ። ስራዎቻቸው ግን ደራሲዎቹን እንዳንዘነጋ ያደርጉናል። ለምሳሌ አንድ ከተማውን መጎብኘት የፈለገ ሰው መጥቶ እዛ ቦታ ላይ ይሄ ሰው ማን ነው ሲል ስብሐት ገብረ እግዚአብሔር እንለዋለን። ስብሐት ገብረ እግዚአብሔር ማን ነው? ምን ስራዎች አሉ? ስራዎቹን ማየት እችላለሁ ቢለን የቱ ጋር ነው የምናቀርብለት? እዛ ቦታ ላይ ስራዎቹን ሀሳቡን ማንነቱን የሚገልጽ ነገር አለ ወይ? እኛ ስለምናውቀው ለእኛ ትርጉም ይሰጠናል፣ ግን ለሌላው ሰው ትርጉም እንዲሰጥ አድርጎ ራሳችንን ማሳየትና ማስተዋወቅ ላይ በጣም እንሰንፋለን። ይሄ በተቋም ደረጃ የሚሰራ ነው። በነገራችን ላይ ግለሰቦች አድርገውት የሚጨርሱት ነገር አይደለም። አሁን የኢትዮጵያ ደራሲያን ማህበር ህያው ጉዞ በሚል ያደረገው አይነ ከፋች ነገር ነበረ። ከሱ በኋላ በቱሪዝምና በኢንፍራስትራክቸር መደገፍ የነበረበት መነሻ ሆኖ ግን ሲያቆሙት የቆመ ያልቀጠለ ነው። ስለዚህ እንዲቀጥል ለማድረግ ሁላችንም ቅርሶቻችንን፣ ስነ ጽሁፋችንን በየትኛውም ቋንቋ በየትኛውም ዘመን ቢሰሩ ማክበር መጀመር አለብን። ዘመኑ ምንም ቢሆን እኛነታችን ነው የሚናገሩት። ፊውዳሉንም ቢሆን ዘመናዊውን ታሪክ ቢናገር እኛን ነው የሚመስሉት። እኛን የሚመስሉትን ነገር ከዚህ ወደዚህ ነው የመጣ ነው ብለን እንዴት እንዳደግን የምናሳይባቸው ስለሆኑ ብዬ አስባለሁ። ሶሻሊስት ሀገር የተማረው እሱ ነው። እኔ ኢምፔሪያሊስት ሀገር ነው የተማርኩት። እሺ፣ እኔን የተመለከተ ያገኘሁት ያው እዛ ሀገር ነው የተማርኩት። በእርግጥ ሶቪየት ህብረት በሚባልበት ጊዜ ነው። አሁን ሩሲያ ነው የሚባለው።
እዛ ሀገር ጥበብ ማለት የሀገሪቱ በሙዚቃም በስዕልም በስነ ጽሁፍም በሌላም የምታውቋቸው ነው። እንኳን ቅርብ ያለውን ወደ ኋላ ያለውን በሙሉ ማዕዘንና ማዕገር አድርገው የሚያስሩበት ማህበረሰቡን የሚያገናኙበት የሚያከብሩበት ነው። የጥበብ ሰው እንዴት አድርጌ እንደምገልጸው አላቅም። ቅድም በጫፍጫፉ ተነግሯል። የበላበት የጠጣበት የያዛት ብዕር የቀባው ብሩሽ የጀመረው ስዕል ምን ሲባል ሙዚየም ውስጥ ካለው ስራው ወይም አደባባይ ላይ ካለ ሐውልቱ ከሌላ አንስቶ እስከ ግላዊ ህይወቱ ድረስ ያለውን በሙሉ የሚያሳዩበት ነው። ሶሻሊዝም እኛ ሀገር ሲገባ ይሄንን ለመናገር በጣም ይቅርታ ጠይቃለሁ። እነ ፕሮፌሰር ባሉበት እንትን ተንሸዋሮ ነው የገባው። ወይ ጥሩ አድርገን አላወቅነውም፣ ወይ ጥሩ አድርገን አልጠላነውም። ይሄ ነው ትልቁ ህመሙ። ሶሻሊዝም በማህበረሰባዊ እንትን ላይ የተመሰረተ ነው እንጂ ግለሰብ ላይ የተወሰነ ፓርቲ ላይ የተመሰረተ አይደለም። ከዚህ አንጻር ስናየው ጠቢባኖቻችንን የምናየው አንድም በመደብ አንድም በዘር አንድም በምን እያለ ይሄዳል። ይሄ በመሆኑ ያው ታጥቦ ጭቃ ነው ያደረገን። እዚሁ አሁን በቅርብ እንኳን የአፈወርቅ ተክሌ የሰዓሊ ያለውን ስራ ሰርቶ እንኳን የራሱን ቤት እንኳን ለማዘጋጀት ወይ መንግስት ወይ ግለሰብ ወይ እንትን አልረዳም። ሁለት ነገር ብናገር ደስ ይለኛል። አውሮፓውያኖች በተለይ ጣሊያኖች ሮምንም ሆነ ቬኔትሲያን ወይም ደግሞ እንትንን ያቆዩት እነ ማይክላንጀሎ እነ ከሌ ተከሌ ተብለው በስዕል የሚጠሩትን ያቆዩት የሜዲቺ ነጋዴዎች ናቸው፣ ቤተሰቦች ናቸው። ብር ያወጣሉ፣ ሰዓሊ ያከብራሉ፣ ደራሲ ያከብራሉ፣ የሚሰራውንም ነገር ይሰጣሉ እንዲሰራ። የሮም ቫቲካን ቢያንስ ማይክላንጀሎን ሲስታን ቻፕል ደግሞ ማልጥራላችሁ ራፋኤል የሮምን የውስጡን ቤት እንትን የሰራው ቅድም ያነሳውትን አካዳሚ ፕላቶን የሚለውን ያሰሩት የጳጳሶቹ ናቸው። ስራ ይሰጣሉ በሁለት መንገድ፣ አንድም በትእዛዝ አንድም በክፍያ ሶስተኛም በማስፈራራት ጭምር። እስቲ አሁን የኛ አገርን እንውሰድና ተጀምሮ ጫፉ ትንሽ ተጀምሮ ቀረ። ያውም እሱም በኃይለ ሥላሴ ጊዜ ነው። የሚያበረታታ የሚያግዝ ምናምን የለም። አጭር ላድርገው። ስለዚህ ተንሸዋሮ የገባ ሶሻሊዝም ተሰናክሎ ደግሞ ወጣ። አሁን ለራሳችን አልሆንም፣ እርስ በርሳችንም እንዳንግባባ ሆነን ያለነው እና ጥበብ ለአንድ ግለሰብ አይደለችም፣ ለሁላችንም ነች። ስለዚህ በዚህ መልክ ብናየው ገና ያልተሰሩ ስራዎች ናቸው። እዚህ እንኳን ለመቀባበል እዚህ ስል እኔና እዚህ ያለነውን አይደለም፣ ሁላችን ለመቀባበል አልቻልም ገና። ደራሲ ከደራሲ፣ ሙዚቀኛ ከሙዚቀኛ፣ ሰዓሊ ከሰዓሊ እያለ አንድም እያለ ብንሄድ የጋራ የሆነ አመለካከት ወይም የጥበብ አመለካከት ነው ማወራው። ገና አልመሰረትንም። ስኩል ኦፍ ቶት የሚሉት አለ፣ ያው የምታውቁት ነው። ወይም ያስተሳሰብ አማካይ የሆነ የለንም። የጋራ የወል የሚሉት ደግሞ መጥቷል። አዎ እሱ ላይ አለን ወይ የሚለውን ያንን ካልመሰረትን ጥበብ ደግሞ ተጨማሪ የሚኮተኩተው ካላገኘ አያድግም። ስለዚህ ሶሻሊዝም በሚለው ባትጠይቀኝ ወይም ባትወቅሰኝ። እሺ፣ በጣም ነው የማመሰግነው። ቅድም እዛ ጋር እንዲጠየቀ ጥያቄ ነበር። ለምንድን ነው ሼክስፒር እንደዚህ ብሎ ይባላል ብላ ያነሳው አለ። የውጭ ደራሲያን ስማቸው ይጠቀሳል፣ እነ ቻርለስ ዲከንስ፣ እነ ጄምስ ጆይስ፣ ሌሎችም። ለምንድን ነው የእኛ ሀገር ደራሲዎችስ ማንጠቅሳቸው? እኔም ብዙ ጊዜ ይገርመኛል። የሚተካከል እውቀት ያላቸው ልሂቃን እያሉን ጉልሃን እያሉን ወደ ጓሮ የማየት ወደ ጓዳ የማየት ምድጃ ስር የመመልከት ችግር ያለብን ይመስለኛል። ለዛም ነው ኃይሌ ገሪማ አብዛኛውን ትምህርቴን የተማርኩት አባቴ ምድጃ ስር ነው የሚለው፣ እዛ የሰማኋቸውን ተረቶች ታሪኮች ነው የሚለው።
ያወቀማ አይንጠራራም፣ ወደ ውጭ አይመለከትም፣ የመጣበትን ስር ይመለከታል። ግን ልክ ከውጭ የመጣ እቃ ብርቅ እንደሚሆንብን፣ ከውጭ የመጣ ሰው ብርቅ እንደሚሆንብን፣ ከውጭ የመጣ ጥቅስም እንደዚያው። ለዛ ነው ሰዎቻችን ማናቃቸው ማናከብራቸው፣ ያልተገባ ፍረጃ ማለት ነው። ሌላው የፍቅር እስከ መቃብር እና ሐዲስ ዓለማየሁን ያገናኘህበት አንድ ሰሞን ሀገር ፍቅር አንድ ፕሮግራም አዘጋጅተን ነበረ። ከበደ ሚካኤል፣ ሐዲስ ዓለማየሁ ካብራካቸው የተከፈሉ ልጆች የሏቸውም፣ ግን ለልጆች የሚሆኑ መጽሐፍት ጻፉ። ይሄ በጣም የሚገርም ነው። ልክ ታገል ደግሞ ደጋግሞ እንደሚናገረው ይሉኛል ብሎ ጠቅሶ እንደተናገረው ልጆቿን ህፃናቶቿን ማታከብር አገር ትጠፋለች የሚል አቋም እንዳላቸው የምታውቁት ተረት ተረት የመሰረት የሚለው መጽሐፋቸው ስታነቡ ነው። አሁን እሳቸው ሀገር ፍቅር አንድ ፕሮግራም አዘጋጅተን ልደታቸውን ነው ለልጆች ነው ግን ያቀረብ ነው። ለልጆች የሰሩ ደራሲዎችን እናክብር በሚል ፕሮግራም እና ፍቅር እስከ መቃብር ምን ያህል ብትወዱት፣ ደራሲው ሐዲስ ዓለማየሁን ምን ያህል ብታከብሩ ነው በስማቸው ትምህርት ቤት የሰየማችሁት ስላቸው ምን አሉኝ መሰለ? አረ እኛ በድርሰት አይደለም ልማት ላይ ጎበዝ ነበሩ፣ አካባቢውን በማስተባበር በጣም ጎበዝ ነበሩ፣ አይሰንፉም ነበር፣ ሀሳብ ይሰጡን ነበር፣ ለዛ መታወሻ እንዲሆን ነው። አያችሁ ምን ብዙ መልክ ነው ያላቸው። ከዚያ በኋላ ክበበ ፀሐይ ባለቤታቸው ካረፈች በኋላ ሌላ አላገቡም። ባለቤታቸው ካረፈ በኋላ ሌላ አላገቡም። ምንድን ነው ያደረጉት? የተነገረኝን ነው መነግራችሁ። እዛ ስንሄድ ምን አሉ? ልክ ባለቤታቸው ስታርፍ ማዘጋጃ ሄዱ። ማዘጋጃ ሄዱና ባለቤቴ አርፋለች፣ እኔ ሌላ ቤት ሰርቻለሁ፣ ያ ያሰራነው አዲሱ ቤት ብንኖርበት ደስ ይለኝ ነበረ። ይሄኛው እሱ አብረው ነው እዛ ፍንጮ በር አካባቢ ማለት ነው። ስለዚህ ቤቱን እንኩ፣ ግን ሁለት ነገር ግን ግዴታ ቢሆን ደስ ይለኛል አሉን አሉ። አንዱ የህፃናት ማሳደጊያ ነው መሆን ያለበት። ሁለተኛው ደግሞ በወይዘሮ ክበበ ፀሐይ ስም መጠራት አለበት አሉ። ይሄው እስካሁን ድረስ አለ። ቴሌቪዥን እየተመለከታችሁ የሆነ ሰው ትንታኔ እየሰጠ የአባቱ ስም ክበበ ፀሐይ የሚል ካያችሁ ከዛ የወጣ ሰው የመሆን እድሉ ሰፊ ነው። ተጥለው የተገኙ ሰዎች የእንክብካቤ አግኝተው የሚያድጉበት የሚማሩበት ማለት ነው። እንደገና በለጠ በላቸው የተባለ ሰው ጋብዘን ስለ ኢትዮጵያ ዳር ድንበር በተመለከተ እሳቸውን የሚጠቅስበት መንገድ ሌላ ነው። አቶ ተካልኝ ገዳሙን ጋብዘናቸው ደግሞ እንደ አምባሳደር እንዴት ያሉ ነበሩ ሐዲስ ዓለማየሁ ስንል ሌላ ነው። እሳቸው እንኳን አጥብቀው የሚወዱት መጽሐፍ የቱ ነው ሲባሉ ወንጀለኛው ዳኛ ነው ያሉት። ፍቅር እስከ መቃብርና አይደለም። ፍቅር እስከ መቃብር እኮ የተሸናፊዎች ታሪክ ነው የሚሉት። ወንጀለኛው ዳኛ ትልቅ መጽሐፍ ነው፣ ሰው ምን ነክቶት ነው ይላሉ። ለዛም ያደላው ግን አሉ ወጋየሁ ንጋቱ ነፍስ ስለዘራበት ይበልጥ ተወደደ፣ ይበልጥ ታወቀ። መጽሐፍስ ማለት ገጸ ባህሪስ ማለት መሆን የሚፈልገውን ሆኖ ያሳየ ነው። ፍቅር እስከ መቃብር አሉ መጽሐፉ ላይ ራሱ አስተያየት ሲሰጡ የሌላ ሰው ድርሰት ነው የሚመስለው። ያልተሳካላቸው ባለ ታሪኮች እኮ ነው ያሉት ይላሉ። ያኛው ይበልጣል የሚሉበት መንገድ አያችሁ። ይሄ ሁሉ አለ ማለት ነው። ፍቅር እስከ መቃብር እጅግ በጣም ብዙ ነው። እንደዚህ አይነት ሀብቶችን ለማስጠበቅ ምን ይደረግ ሲባል እየተነሳ ነው አይደል? እንደኔ እውነቱን ለመናገር አንዳንድ ጊዜ ይሄ የገሌ ነው፣ ይሄ የገሌ ነው፣ ይሄ ገሌ ካላደረገው ሊሳካ አይችልም ብለን የምንገፋቸው ነገሮች አሉ። እኛ በበኩላችን ለምሳሌ ይህንን አደረግን። ቤተሰብ አለ አይደል? ለቤተሰብ ይስራ አላልንም። ዩኒቨርሲቲው ምን እየሰራ ነው አላልንም። በስማቸው ደብረ ማርቆስ ዩኒቨርሲቲ ባህል ማዕከል ተከፍቶ የለም እንደ እነሱስ ምን እያደረጉ ነው አላልንም። ፍቅር እስከ መቃብር የኛም ነው። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር ዩኒቨርሲቲው ሲከፈት የተደረጉ ንግግሮች ከፍተኛ ትምህርት ዘይቤ ብለው ወጥተው የለ ያንን በተመለከተ እዚህ ፕሮግራም አዘጋጀን። ማን ዩኒቨርሲቲው ለዩኒቨርሲቲው ብቻ ሰጠው? የኛም ነው። ስለዚህ ፍቅር እስከ መቃብር በብዙ መንገድ መስራት ይቻላል። ዛሬ ጨልፈን ነው ያሳየናችሁ፣ ቆንጥረን ነው የገለጽንላችሁ። ስላከበር ነው በጣም ደስ ብሎናል። አክብራችሁ ስለመጣችሁ በጣም ደስ ብሎናል። እንዴት ነበር ዝግጅታችን? ውድ የነገረ መጽሐፍት ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህንን ስርጭት የምትከታተሉ እዚህ አዳራሽ ሆናችሁ ደግሞ ጥያቄ ለመጠየቅ ሀሳብ ለመሰንዘር የመጣችሁ ቀደም ሲል እንደሰማችሁት ፍቅር እስከ መቃብር 60ኛ ዓመትን ምክንያት በማድረግ ኤመረተስ ፕሮፌሰር ሽብሩ ተድላን፣ ዶክተር ታዬ አሰፋን፣ ደራሲት ህይወት ምሻውን፣ ደራሲና አዘጋጅ መዓዛ ወርቁን፣ ጋሽ ጌታቸው በለጠ ደራሲ ጌታቸው በለጠን፣ ሰዓሊ እሸቱ ጥሩነህን እና አርቲስት ነጋልኝ ሉሌን ጋብዘን
ይህን የመሰለ ፕሮግራም ስላዘጋጀን በጣም ደስ ብሎናል። የዛሬው ፕሮግራማችን በዚህ ተቋጭቷል።